ይህ ልዩ ዝግጅታችን ነው። ዛሬም በድጋሜ ከአቶ ጀዋር መሐመድ ጋር አጭር ቃለ ምልልስ ለማድረግ ተገናኝተናል። ጀዋር በድጋሜ ስለተገናኘን በጣም ደስ ብሎኛል። እንኳን ለረመዳን ወር በሰላም አደረሰ። ያው ከዛ በኋላ ስላልተገናኘን ነው። ለህዝበ ሙስሊሙም መልካም የጾምና የሰላም ጊዜ እመኛለሁ። እንኳን ደህና መጣ። ሞገስ፣ አንተም የኦርቶዶክስ ማህበረሰቡም ለጾሙ ለዋናው ጾም እንኳን ያደረሳችሁ። በጣም እናመሰግናለን። ዘንድሮና አምና ተገጣጥመዋል። እንግዲህ ሰላም ያርግልን ማለት እወዳለሁኝ። የተወሰኑ ወቅታዊ ጉዳዮች አሉ፣ እነሱ ላይ ነው ቆይታ የምናደርገው። የመጀመሪያውን እኔ በእንትን ብጀምር ደስ ይለኛል። በዲፕሎማሲው ብንጀምር ነው ደስ የሚለኝ። ለምንድን ነው በዚህ ጉዳይ ላይ በተደጋጋሚ አንተም ትኩረት አድርገህ ነው የምታወራው፣ ሌላውም ደግሞ በዛው ልክ ነው የሚያስታውሰው እና አሁን ከኩስመና ወደ ተሻለ ቁመና ብለውታል። እንደው ግጥም ነው የሚመስለው፣ እንደውም ዜማም ሳይጨመርበት አይቀርም። ስለዚህ ለዚህ ደግሞ ማሳያ ያመጣሉ። የዓለም መሪዎች ሁሉ እኮ ወደ ኢትዮጵያ ደጅ እያደገደጉ ነው። ኢትዮጵያ የዲፕሎማሲ የስበት ማዕከል ሆናለች። ይሄው ባለፉት 2 ወራት ብቻ በርካታ መሪዎች መጥተዋል። እንደ ማሳያም የሲንጋፖር መጥቷል፣ የህንዱም መጥቷል። ሰሞኑን ደግሞ ከትላንትና ወዲያ የቱርክ ፕሬዝዳንት መጥቷል። አሁን ደግሞ የእስራኤልም ይመጣል ተብሏል። እና ከዚህ በላይ የዲፕሎማሲ ጥንካሬ ማሳያ ምን አለ? እነ ኩስመና የታሉ እየተባለ ነው። እና ኩስመና ነው የተሻለ ቁመና ነው ምንድን ነው? የተለያዩ ዲፕሎማቶች ይመጣሉ። ለኢትዮጵያ መንግስት ብቻ ሳይሆን ዋና ከተማችን የአፍሪካ ህብረት መቀመጫ ስለሆነች ይመጣሉ። የእነሱ መምጣት ብቻ ግን ኢቭን ለአፍሪካ ህብረት እንኳን ባይመጡ ወደኛ ሀገር ቢመጡ ራሱ ብቻውን የዲፕሎማሲ ስኬት ማሳያ ሳይሆን ምን ይዘው መጡ? ምን የንግድ ትብብር ነው ይዘው የመጡት? የሴኩሪቲ ትብብር ነው ይዘው የመጡት? የዲፕሎማሲ ትብብር ነው ይዘው የመጡት? ፕራክቲካሊ ለሀገራችን ምን ይዘው መጡ? ምን አገኘን የሚለውን ማየት አስፈላጊ ነው። የሌሎቹን ለጊዜው እንተውና ሰሞኑን ሲሪየስ የሆነ የዲፕሎማሲ ኢንጌጅመንት አለ። ከዛ በፊት የህንድም ሆነ የሲንጋፖር ሌሎቹ ሲምቦሊክ ነው የመጡት። ትልቅ ትርጉም ያለው አይደለም። ትልቅ ትርጉም ያለው ግን ባለፉት ሳምንታት የሆነው አሁንም በሚቀጥለው ሳምንታት 3 ዋና ዋና ሀገሮች ሀገራችንን ጎብኝተዋል። የሳውዲ አረቢያ የውጭ ጉዳይ ሚኒስትር መጥቶ ነበረ። የቱርክ ፕሬዝዳንት መጥቶ ነበረ። አሁን ደግሞ የእስራኤል ፕሬዝዳንት እየመጣ ነው ያለው። ይሄ ወሳኝ ዲፕሎማሲያዊ ኩነቶች፣ ወሳኝ ዲፕሎማሲያዊ ትርጉም ያለው ጉብኝት ነው። ይሄ ግን ብልጽግናዎች እንደሚሉት ጠቃሚ ሀገርን የሚጠቅም አይደለም። የሀገራችን ከፍታ የዲፕሎማሲ ከፍታ የሚያሳይ ሳይሆን ሀገራችን የገባችበትን ቅራቅር የሚያሳይ ነው። እነዚህ 3 ሀገራት በአሁኑ ወቅት በአካባቢያችን ላይ ከፍተኛ ፉክክር እያካሄዱ ያሉ ናቸው። በነገራችን ላይ የኤሚሬቱ ምክትል ውጭ ጉዳይ ሚኒስትርም ሻቡት እዛ ነበረ። እነዚህ 4 ሀገራት መምጣታቸው ስታይ በአንድ ሳምንት ጊዜ ውስጥ 2 ሳምንት ጊዜ ውስጥ እነዚህ 4 ሀገራት መምጣታቸው ስታይ ከብልጽግና ወገን ከሆንክ ሀገራችንን ላይ በቃ ሀገራችንን ወደ ራሳቸው ለመሳብ እየተፎካከሩብን ነው፣ ትልቅ እድል ነው ብለህ ልትወስደው ትችላለህ። ግን ማየት ያለብህ አንደኛ ምንድነው እየጠየቁን ያሉት፣ ሁለተኛ ምንድነው መስጠት የምንችለው፣ ምንድነው መስጠት የማንችለው። እነዚህ 4 ሀገራት በአሁኑ ወቅት በአፍሪካ ቀንድ ላይ ከፍተኛ ፉክክር፣ ከፍተኛ ውድድር ውስጥ የገቡ ጉልበተኛ ወጠብሻ ሀገሮች ናቸው። ሀገራችን ደግሞ በማያገባት ጉዳይ ገብታ መካከላቸው ትገኛለች። ትልቁ ፉክክር አሁን እየተደረገ ያለው በሶማሊላንድ ጉዳይና በሱዳን ጉዳይ ነው። በሶማሊላንድ ጉዳይም በሱዳን ጉዳይም አብይና ብልጽግና እጃቸውን ከተው ስላሉ አንዱ እጅህን አውጪ ለማለት እጅ ለመጠምዘዝ እየመጣ ነው ያለው። አንዱ ደግሞ አይ እዛው ቆይ እያለ ነው ያለው ማለት ነው። ቱርክና ሳውዲ አረቢያ በሱዳን የጃንጃዊድን ሚሊሻ መደገፍ ማቆም አለብሽ ኢትዮጵያ እያለ ነው የመጡት። ኤሚሬትና በተወሰነ ደረጃ እስራኤል ደግሞ መቆየት አለብሽ ነው። በተመሳሳይ መልኩ በሶማሊላንድም እንዲህ አይነት ተቋም ነው ያለው። ይሄ ሀገራችንን የጉልበተኞች አውድማ ነው ያደረገው። ከዲፕሎማሲ ተጠቃሚ የተለያዩ ሀገራት ፉክክር፣ ለምሳሌ በኢኮኖሚ ፉክክር ቢኖር፣ በቻይናና በአሜሪካ ኢኮኖሚ ፉክክር ቢኖር የዛ ፉክክሩ ጎተራ ነው የምንሆነው። አንዱም ወደ እኔ ነይ እያለ በሚያደርገው በሚጥልልን ጨላ ጎተራ መሆን እንችል ነበር።
አሁን ግን የጦር መሳሪያና የጦርነት ምክንያቱም በጦርነት ነው እየተሳተፍን ያለ ነው። ሱዳን ውስጥ በጦርነት እየተሳተፍን ያለ ነው። ሶማሊላንድም የኢኮኖሚ ጉዳይ አይደለም የሴኩሪቲ ጉዳይ ነው እየተደረገ ያለው እና ሀገራችንን የጦርነት የጉልበተኛ ሀገሮች ሚድል ፓወር ጉልበተኛ ሀገሮች የመካከለኛ ጉልበት ያላቸው ከፍተኛ ፉክክር ውስጥ የገቡ ሀገራት መናኸሪያ ያደረገ አውድማ ያደረገ አካሄድ ነውና በተለይ በአሁኑ ወቅት አብይ መሆን ብልጽግና መሆን በጣም ከባድ ነው። ምክንያቱም ቱርክና ሳውዲ አረቢያን ሰምቶ ከሱዳን ከወጣ ኤምሬት ከዳኝ ብላ እሷም ከርታው ከአማጺ ጋር ከሌላ ሀገር ጋር ልትሰለፍ ሆነ። ከቀጠለበት ደግሞ እነዚህ ሀገሮች ጉልበተኛዎች ከመሆናቸው የተነሳ አሁን እጅ ለማሰጠት የሚያደርጉትን እምቢ ካለ እጅ መጠምዘዝና እጅ ወደ መስበር የሚሄዱበት ሁኔታ በጣም አጣብቂኝ ውስጥ ነው ኢትዮጵያን ያስገባ ሁኔታ ነው ያለው። መልካም። ምናልባት አንተ ካነሳቸው ባሻገር ግን ስለምን ጉዳይ እንደመጡ በምን ነው የምናውቀው? እስካልነገሩን ድረስ በእነኚህ አንተ ባስቀመጥካቸው ጉዳዮች ብቻ ነው የመጡት ማለት እንችላለን ወይ? ስለ ኢኮኖሚም ስለ ሌሎች የዲፕሎማሲያዊ ግንኙነትስ ሊሆን አይችልም ወይ ውይይቱ? ስለምን እኮ እንደመጡ ባደረጉት ንግግርም ለምሳሌ ፕሬዚደንት ኤርዶዋን እና አብይ በነበሩበት ዋናው ጉዳይ ትንሽ ኮኦፕሬሽን ነገር ተፈራርመዋል። ግን ዋናው ነገር ስለ የአህጉራዊና አካባቢ ሰላምና ጸጥታ እንደሆነ በግልጽ አናግረውታል። አብይም ሰምተህ እንደሆነ ስለ ወደብ ነው ያነሳው። ይሄ ስለ ኢኮኖሚ አይደለም፣ ይሄ ስለ ሪጂናል ሴኩሪቲ ነው። ይሄ ስለ ሶማሊላንድ እና ስለ ሱዳን ነው። ምንም ጥያቄ የለውም። ሌላ መረጃ ከፈለክ ከነዚህ መንግስታት ጋር የሚያብሩ ከነሱ ጋር ያሉ በትዊተር ላይ የሚጽፉ ምሁራን ጋዜጠኞች የሚጽፉትን ካየው ይሄ አወላዋይ አይደለም። ምንም ግምታዊ ሳይሆን ግልጽ የሆነ ነው። እነዚህ ሀገራት እየመጡ ያሉት ሳውዲ አረቢያና ቱርክ ከሱዳን እጅህን አውጣ፣ ከሶማሊላንድ ላይ እንዳትሞክረው፣ ኤርትራን ለመውረድ የምታደርገውን ከኤርትራ ጋር ለመዋጋት የምታደርገውን እንዳትሞክረው ነው። እስራኤልና ኤምሬትስ ደግሞ በተለይ ኤምሬትስ ሱዳን ላይ የጀመርከውን ቀጥልበት፣ ግፋበት የሚለውን ነው። እስራኤል ደግሞ በሶማሊላንድ ላይ ኢትዮጵያ ከጎኗ እንድትሰለፍ ትፈልጋለች። ይሄ ምንም የሚያወላውል ነገር አይመስለኝም። በጣም ጥሩ። ከዚሁ ጋር ተያይዞ እንግዲህ ጀዋር ባለፈው በእርግጥ በአፋን ኦሮሞ አስተያየት ሰጥተዋል። ከዛው ላይ ነው የምነሳው። ጀዋር ብሔራዊ ጥቅምን አሳልፎ የሰጠ ብቻ አይደለም፣ መስጠት አንድ ነገር ነው፣ የሸጠ ነው። አሁን ደግሞ ለሻዕቢያም ገብሯል እያሉ ነው። እና አንተ ብሔራዊ ጥቅምንና ፖለቲካን እንዲሁም የግል ጥቅምን መለየት እንዴት አቃተ? የብሔራዊ ጥቅም በጽሁፉ ማስቀመጫዋል። ምንድነው ብሔራዊ ጥቅም ሲባል? ናሽናል ኢንትረስት ስንል ምንድን ነው? በሁለት ደረጃ ልትከፍለው፣ በተለያየ ደረጃ ልትከፍለው ትችላለህ። አንዱ ቫይታል ናሽናል ኢንትረስት የምንለው ከሀገር ህልውና ጋራ የሰርቫይቫል ኦፍ ስቴት የሀገር ህልውና የሀገር መቀጠል ጋር የሚያያዝ ዋና ከዳር ድንበር ጋራ ከውስጥ ሴኪሪቲ ጋራ ከወሳኝ የሆኑ ለምሳሌ ከምግብ ከእርሻ መሬት ጋር የሚያያዙ ከውሃ ጋር የሚያያዙ እነዚህ ወሳኝ ናቸው። ለሀገር መቀጠል አለመቀጠል የሚያስፈልጉ ለምሳሌ የውጭ ወረራ ብሔራዊ ጥቅምን ዋና ብሔራዊ ጥቅም ቫይታል ናሽናል ኢንትረስትን የሚነካ ነው። ምክንያቱም የሀገርን ዳር ድንበር የሀገርን ሉዓላዊነት የሚደፍር ስለሆነ የሀገር ውስጥን ሴኪሪቲ የሀገርን ውስጥ ወሳኝ ኢንፍራስትራክቸር እንደ ቴሌኮም ያሉ ሊሆኑ ይችላሉ። እንደ ትልልቅ ግድቦችን የሚነካ አይነት ጥቃት የብሔራዊ ጥቅምን ለአደጋ የሚጋለጥ ምክንያቱም የሀገር ህልውና የሀገር ሉዓላዊነትን የሀገር ህልውናን ሀገር እንደ ሀገር ለመቀጠል ያላትን እድል የሚያጨናግፍ ለአደጋ የሚጋልጥ ስለሆነ ይሄ ቫይታል ናሽናል ኢንትረስት እንለዋለን። ሰከንዳሪ ናሽናል ኢንትረስቶች ደግሞ አሉ። እነዚህ የኢኮኖሚ ጥቅማችንን ከድንበራችን ውጭ ለማስፋፋት ለምሳሌ ከባህር በር ጋር የሚያያዙ ከንግድ ጋር የሚያያዙ እነዚህ የራስን የውስጥ ጸጥታ ዳር ድንበርን ካስከበርክ በኋላ ሀገረ መንግስቱን ካስከበርክ በኋላ ሀብትህን ለመጨመር የዲፕሎማሲ ተሰሚነትን ለመጨመር ሚናህን አካባቢና ሚና አህጉራዊ ዓለም አቀፋዊ ሚናህን ለማሳደግ የምታደርገው ስራ ደግሞ ሁለተኛ ደረጃ ላይ የሚመጣ ሰከንደሪ ሌቭል ላይ የሚመጣ ናሽናል ኢንትረስት ነው። ስለ ብሔራዊ ጥቅም አሁን እነሱ ማንሳት የጀመሩት ሱዳን ውስጥ እያደረግን ያለው ነገር ብሔራዊ ጥቅማችን እየጎዳ ነው ያለው ስላልኩ ነው። እስቲ ኢንተሮጌት እናድርገው። እኔ የተናገርኩት እና ሌሎች ተቃዋሚ የሚናገሩት ነው የብሔራዊ ጥቅማችን እየጎዳ ያለው ወይስ እና ብዬ ያደረጉት ያለው ነገር ነው? ቅድም እንዳልኩት ከኢትዮጵያ ብሔራዊ ጥቅም አንጻር ከሀገር
ሉዓላዊነትና ከሀገር ቀጣይነት አንፃር በአሁኑ ጊዜ የሀገር ሉዓላዊነትና የሀገር ቀጣይነትን ለአደጋ የጋለጠው ዋናው ትልቁ ነገር ጦርነት ነው። አይ ቲንክ ኢያስፔድ ደጋግሞ ሲናገር አይቼዋለሁ። የሀገር ሉዓላዊነት የሀገር ቀጣይነት የብሔራዊ ትልቁ የብሔራዊ ጥቅማችን እንደ ሀገር የመቀጠላችን አደጋ ተጋርጦብን ያለው በእርስ በርስ ጦርነት በውስጥ ጦርነት ነው። ስለዚህ ስለ ብሔራዊ ጥቅም መናገር የሚፈልግ ማንኛውም መንግስትም ሆነ የመንግስት ተወካይም ሆነ ፖለቲከኛ የብሔራዊ ጥቅማችን ዋነኛ አደጋ የሆነው ለብሔራዊ ጥቅማችን ለሀገራዊ ህልውናችን አደጋ የጋረጠውን የሰላም እጦት የእርስ በርስ ጦርነትን ማስቆም ላይ ማነጣጠር መቻል አለበት። አንዴ ነው። ከዛ ቀጥሎ የብሔራዊ ጥቅማችን ከቫይታል ናሽናል ኢንትረስት ጋር የማይለያይና የተቀራረበው ከግብጽ ጋር ተያይዞ ስለሚነሳ የህዳሴ ግድብ ጉዳይ ነው። የህዳሴ ግድብ ከዚህ በፊት ስንናገር ሲመረቅም ኢቭን ድሮም ወጣት ሆነን በዚህ ጉዳይ ላይ ዛሬ የሚተቹኝ ሰዎች በምንም መንግስት መዋጋት አለብን ሲሉ ምናልባትም ከነመለስ ከነህዋት ጋር የቆንኩበት ብቸኛው እድል በአባይ ጉዳይ ነው። እንደምታውቀው ለምን ለኢትዮጵያ የአባይ ጉዳይ የናይል ጉዳይ የኢኮኖሚ ጥቅም ከዛ የምናገረው መብራት ብቻ ሳይሆን የሀገራዊ ህልውና ጉዳይ ነው። የሀገራዊ ህልውና ጉዳይ የሚሆነው ለምንድን ነው? ስትራቴጂክሊ ከኛ ጋር ተጻራሪ ጥቅም ያላትና የእኛን የውስጥ ጉዳይም ልታውቅ የምትችለው እንደ ሀገር ለመቀጠል ያለን እድል ልታውቅ የምትችለው ግብጽ ነች። ይህን ግድብ መገንባት ያንን አደጋ ለመቅረፍ ከፍተኛ ሚና ስለሚኖረው ነው። ገና ይሄን ያህል እንኳን ስለ ሀገራዊና ስለ ዓለም አቀፍ ፖለቲካ ብዙም እንኳን ግንዛቤ በሌለኝ ጊዜ ወጥሬ ስከራከር የነበረው በዚህ ምክንያት ነው። እና አብይ አሁን ምንድን ነው ያደረጉት? በዚህ ግድብ አካባቢ ነው የጦርነት ቀጠና ያደረጉት አካባቢው ነው። ግብጽ መጀመሪያ ግድቡ እንዳይገነባ ነበር ስትከራከር የነበረችው። ግድቡ እነመለስ ካስጀመሩ በኋላ ግድቡ እንዳይሞላ ነበር ስትከራከር የነበረው። እዚህ ላይ ዛሬ 7 ዓመት 6 ዓመት 5 ዓመት ግድቡ እንዳይሞላ ነበር ክርክሩ። ግድቡ ከተሞላና ፌት አካምፕሊ ከሆነ በኋላ ሌላ መከራከሪያ መጣች። ምንድነው መከራከሪያው? በጋራ የማስተዳደር ጆይንት አድሚኒስትሬሽን ቴክኒካል ኮኦፕሬሽን የሚል። ይሄ ደግሞ ለምንድን ነው? ኢትዮጵያ በራሷ የግድቡን ሰላም ማስከበር አትችልም። ይሄ ግድብ አደጋ ከደረሰበት ከዛ የሚነሳው ጎርፍ ስለሚያጠፋኝ ኢትዮጵያ የዚህን ግድብ ሰላምና ሴፍቲ ማረጋገጥ ስለማትችል አብረን ማስተዳደር አለብን የሚል ነው አሁን ያወጣችው ይዛ የመጣችው መከራከሪያ። ይሄን መከራከሪያ እስከ ቅርብ ጊዜ ድረስ ማንም አልሰማትም። ምክንያቱም ግድቡ ቴክኒካሊ ሲታይ አስተማማኝ ግድብ ነው፣ የቴክኒካል ችግር የለውም። ግድቡ አደጋ ሊሆን የሚችለው ጥቃት ከደረሰበት ነው። እስከ ቅርብ ጊዜ ድረስ ምንም እንኳን የአማጺ እንቅስቃሴ እዛ ቢኖርም ከኢትዮጵያ መከላከያ ኃይል ያለፈ ግድቡን ለአደጋ ሊያደርስ የሚችል ሁኔታ እንዳሌለ ማሳየት ይቻል ነበር። አሁን ግን ግብጽ ስንት ጊዜ ስትጸልይለት የነበረውን አብይ በገዛ እጁ አረጋገጠላቸው። ምን አድርጎ? ከግድቡ በአጭር ርቀት ላይ ለራፒድ ሰፖርት ፎርስ የሚባለው ለሱዳኑ ጃንጃዊድ ሚሊሻ ካምፕ ሰጠ። ያ ካምፕ ምን ይሆናል? ሌጂቲሜት ታርጌት ይሆናል ለሱዳን ኃይል። መሰልጠን ብቻ አይደለም። በነገራችን ላይ ግብጽ ለዚህ ለራፒድ ሰፖርት ፎርስ ለረጅም ጊዜ መሳሪያ ሲያቀርብ ነበር አብይ። ያ ሌላ ነገር ነው፣ ምንም እንትን የለውም። ብዙም ለዛ ነው ብዙ ጊዜ አልተናገርኩት ስለዛ። ካምፕ ከፍቶ በዛ ካምፕ ውስጥ ሱዳኖችን ብቻ ሳይሆን ኢትዮጵያኖችን ሪክሩት አድርገው እንዲያሰለጥኑ በማድረግ ያ ሳያንሰው ከግድባችን ብዙ ባራቀ በኩምሩክ በኢትዮጵያ ድንበር ውስጥ ገብተው ሱዳን ላይ ጥቃት እንዲሰነዝሩ መፍቀዱ ምን አደረገ? የግድቡን አካባቢ ሌጂቲሜት ታርጌት የጦርነት ቀጠና አደረገው ማለት ነው። ይህ ማለት የሱዳን ኃይሎች በግድቡ ቅርበት ላይ ሊጠዛጠዙ ነው። ያ ብቻ ሳይሆን የኢትዮጵያ ኃይልም ወደዛ የኢትዮጵያ አማጺም ሆነ የኢትዮጵያ መንግስትም ወደዛ አካባቢ ተስበው አካባቢው የጦርነት ቀጠና ሆነ። የግድቡ አካባቢ የጦርነት ቀጠና ቤኒሻንጉል፣ ወለጋ፣ ጋምቤላ ያ አካባቢ የጦርነት ቀጠና ሆነ። በተለይ ደግሞ የኢንትራስቴት የሀገር ውስጥ ብቻ ሳይሆን የሀገር ውስጥ እኮ በክላሽ ነው የሚዋጉት። ኢንትራስቴት ሲሆን በአየር ነው የሚዋጉት፣ በከባድ መሳሪያ ነው የሚዋጉት። ያኔ ግብጽ የምትለው ግድቡ
ሰላሙ አልተረጋገጠም። አንድ ቀን ተመጥቶ ውሃ ሊያጥለቀልቀኝ ነው የምትለው ተሰሚነት ያገኛል ማለት ነው። እና የብሔራዊ ጥቅማችን የነካው ማን ነው? ሶስተኛ ልጨምርልህ፣ የሉዓላዊነታችንን አሳልፎ ለኢሚሬት በመስጠት የሀገራችን መከላከያ የሀገራችን ሴኩሪቲ የኢሚሬት ተላላኪ በማድረግ ሉዓላዊነታችን አሳልፎ መስጠቱ አለፈና የኢሚሬት ጠላቶች የኛ ጠላት እንዲሆኑ አደረገ። እነዚህ ጡንቻ ያላቸው ብር ያላቸው ኃይሎች ኢሚሬትን ለመበቀል የኢሚሬትን ጫና ለማሳነስ ሲሉ የኢትዮጵያ መንግስት ተጻራሪዎችን የሀገር ውስጥም ሆኖ ጎረቤት ሀገሮችን ማስታጠቅ ማጠናከር ሲቀጥሉ ቅድም ያልኩ የሀገራችንን ህልውና በአሁን ጊዜ በከፍተኛ ደረጃ እያስቸገረ ያለው የውስጥ ጠባችን እንዲባባስ ያደርጋል ማለት ነው። ከዚህ አንጻር የኢትዮጵያን ብሔራዊ ጥቅም ለከፍተኛ ጉዳት እያደረሰ ያለው የአብይ እብደትና የብልጽግናዎች ጭብጨባ እንጂ እኛ ይሄ እንዲቀር የምናደርገው ለብሔራዊ ጥቅማችንና የሀገራችን ህልውና ለማስቀጠል የምናደርገው ጩኸት እንጂ ብሔራዊ ጥቅማችንን አሳልፈን መስጠታችን አይደለም። በጣም ጥሩ። ከኤርትራ ጋር እንዴት ስም ሊገናኝ ይቻላል? ለመጀመሪያ ጊዜ ነው ሰሞኑን እየሰማ ያሉት የኤርትራን ቶኪንግ ፖይንት ነው የሚያስተጋባው የሚል መምጣት ጀምረዋል እና ጀዋር ቤት በኩል አድርጎ ነው ከኤርትራ ጋር ሊጣበቅ የቻለው ወይም ከሻዕቢያ ጋር እንዴት ሊያገናኙ ይቻሉ? እኔ እንደ አንዳንዶቹ ኤርትራ መሽጌ ኤርትራ ጋር ሄጄ እዛ እየተረዳው ድሮ የነበሩ ሰው አንዳንዶቹ ምክንያቱም እንደዛ የሚሉት ከዚህ በፊት ኤርትራ ስደት ወስደው ወይም ደግሞ ጦር እዛ አደራጅተው ከኤርትራ ሲጠቀሙ የነበሩ ነው። እኔ ጦር የለኝም፣ ከኤርትራ የምፈልገው ነገር የለም። ወይ ደግሞ እና አብይ እባካችሁ አድኑኝ ብሎ የኤርትራን ጦር ጋብዞ ስልጣን ላይ አላቆየኝም። ዴርፎር እኔ የኔ አቋም ግልጽ ነው። ከዚህ በፊትም ተወያይተናል። የኤርትራና የኢትዮጵያ ጉዳይ ያላለቀለት ፍቺ ነው። ኤርትራን በማግለል የኢትዮጵያን ውስጥ ሴኩሪቲ ማረጋገጥ አይቻልም። ኢትዮጵያን በማግለልም የኤርትራን ኢኮኖሚያዊ እድገት ማምጣት አይቻልም። ካለን ታሪካዊ ማህበራዊ ትስስር በተጨማሪ ኢኮኖሚያችን ሊያድግ የሚችለው ኤርትራና ኢትዮጵያ በማከላቸው ሁለቱን ህዝቦች ሊጠቅም የሚችል ሰላም ካመጡ ብቻ ነው። ይሄንን ዛሬ የኤርትራ አጀንዳ ሳትሆን ከዚህ በፊትም ትዝ ካለ ወደ ኋላ ተመለሰ ታዩ ይችላል። ያኔ ኢሱ እየተባባሉ በሚፎጋገሩበት ጊዜ አይሴ ነው የሁለቱ ሀገራት ጉዳይ ጠለቅ ያለ ድርድር የሚጠይቅ ተቋማዊ ስምምነቱ ተቋማዊ ጥልቀት ያለው ስትራቴጂክ ዴፕዝ ያለው ዘላቂያዊ መሆን እንዳለበት በኢህአዴግ በነመለስ ጊዜ የተደረገው ስህተት መደገም የለበትም ብዬ ስከራከር ነበር። ያኔ ምን ነበር ብንባለው መሰለህ? የወያኔ ተላላኪ ያኔ እነሱ አብይ ከኤርትራ ጋር ተስማምተው ወያኔን ለመድፈቅ ይዘጋጁ ስለነበረ ያኔ ነው የወያኔ ተላላኪ ሆንኩ። ስለ የነበረው ምንድነው? ዘላቂያዊ ሰላም መምጣት አለበት። አንደኛ ተቃዋሚ መሆን አለበት። ሁለተኛ የትግራይ ኃይሎች የድርድሩ አካል መሆን አለበት። እኔ ውስጥ ምን እንዳልክ ለማስታወስ እስቲ ከዛ ተጨርሰዋል እና ይሄ ዘመኑን ለማስታወስ እኔም ስቱዲዮስ እንትን አለኝ ሁለት ተጫጭር ነገር እኔ አልፎ ኤርትራን በሚመለከት በተለያየ መድረክ ስናገር ከሰማችሁ ዛሬ ኦፊሻሊ ክቡር ፕሬዝዳንት ኢሳያስ የኤርትራ ውጭ ጉዳይ ሚኒስቴር ስራ እንድሰራ ስልጣን ስለሰጡኝ በየሄድኩበት አቶ ኡስማን ወክዬ ከሰራው የሥራ መዛባት እንዳይመስላችሁ። ግልጽ ሊሆን ይገባል። የኤርትራና የኢትዮጵያ የተዋጉት በግለሰቦችና በፓርቲዎች ልዩነት የተነሳ ነው። የሁለቱን ሀገሮች ግንኙነት ከ91 በኋላ እንደ አውሮፓውያን አቆጣጠር የመለስና ኢሳያስ የህወሓትና የሻዕቢያ ግንኙነት ነው ያደረጉት። ይሄ ስህተት ፈጠረ። በሁለቱ አመራሮች መካከል ልዩነት ሲመጣ፣ በሁለቱ ፓርቲዎች መቃቀር ሲመጣ ድንበር ላይ ግጭት ተፈጠረ። ያ ሁሉ ሰው አለቀብን። አሁንም ቢሆን ሁለቱ አመራሮች መቀራረባቸው ጥሩ ሆኖ የነሱ መቀራረብ ግን ህጋዊ ሊሆን ይገባል፣ ብሔራዊ ሊሆን ይገባል፣ ሀገራዊ ሊሆን ይገባል። ያለን ኢኮኖሚያዊ፣ ፖለቲካዊ እና የጸጥታ ስምምነት ግልጽ ሆኖ መጻፍ መቻል አለበት። ያ ብቻ አይደለም።
በጠቅላይ ሚኒስትሩና በፕሬዝዳንቱ ይሁንታ ብቻ ሳይሆን የኛ ዲፕሎማቶችና ኤክስፐርቶች ከሁለቱም ወገን ቁጭ ብለው ዲቴይልድ በሆነ መልኩ ሊጽፉትና ለህዝብ ሊቀርብና ህዝብ ሊያውቀው ህዝብ ሊወያይበት ይገባል። ይሄን ማድረግ በጣም አስፈላጊ ነው። ይሄ ጥሪስ ምን ላይ ደረሰ? እንግዲህ አሁን የሞቀታውን ጊዜ ላስታውስ ብዬ ነው። የትኛው ሀገር ወይም አሰራር ነው የአንድ ሀገር ጠቅላይ ሚኒስትር የሌላ ሀገር የውጭ ጉዳይ ሚኒስትር የሚሆነው የሚለውን ነው እንግዲህ ሞቀታው ነው የመጀመሪያ ያሳየው። እችኛውን ደግሞ ክሊፕ ስትዘዋወር ስላገኘው ተቋማዊ መሆን አለበት፣ እንደገና ደግሞ ኤክስፐርቶች ሊሳተፉ ይችላሉ፣ የውጭ ጉዳይ ሚኒስቴርን ያገለለ መሆን የለበትም የሚል ይመስለኛል። እና ሂድ አድርገዋል ለዚህ ጥሪ ከየት ወዴት ደረስን የሚለውን ስለሚያሳይ ነው። በዛ ጊዜ የደረሰብኝና ውግዘትና መገለል ብነግርህ አንዳንዱ አልሄድበትም። ይሄ ወያኔ ልኮት ነው የወያኔ ድምፅ ነው ምናምን የዛ ጊዜ አሁን ያው የኔን እንትሮች ይቀያይሩላቸዋል፣ ማሊያዬን ይቀይሩልኛል። እኔ ግን ተመሳሳይ አቋም ነው ያለኝ ያኔም ስለ የነበረው። ምክንያቱም ይህን ጨዋታ ከዚህ በፊት ስላየ ነው እንዳንደግመው ነው። ያኔ ምንድን ነበር ያልኩት? አንዱ ተቋሚ መሆን አለበት። ሌላም ምንድን ላይ ዋልታ ላይ ነው አሁን አንስቶታል እንጂ ህወሓትን ያገለለ ድርድር በኢትዮጵያና ኤርትራ መካከል ሰላም ሊያመጣ አይችልም ስል ነበር ያኔ። ምክንያቱም አንደኛ የመጀመሪያውን ግጭት የነበረው በሻዕቢያና በህወሓት መካከል የተፈጠረው ከዛም ወደ ሀገር ያደገው። ሁለተኛ ትግራይ ድንበር ነች። የድንበር ግጭት የድንበሩ የትግራይ ክልል ነው ድንበር ላይ ያለው። ትግራይን ተራምደን ሰላም ማምጣት አንችልም ነበር ያኔ ስለ ነበረው። ወያኔ ሊከላከል ነው፣ ወያኔዎች ገዝተውት ነው ተባለ። አልተሰማም። መጨረሻ ላይ ጦርነት ገባን። የዛሬ 4 ዓመት ከእስር ቤት ስወጣ እና ከዛ በኋላ ከፕሪቶሪያ ስምምነት ገና ሳይፈረም ውስጡን ሲበስል ከኋላ ከሚሳተፉ ሰዎች ውስጥ አንዱ ነበርኩ። ያኔ ለውጭ ዲፕሎማቶቹም ለኢትዮጵያ መንግስት ሰዎችም ስወተውት የነበረው በኋላ ላይ በሚዲያ የተናገርኩት ምንድን ነው? ኤርትራና የአማራ ኃይሎችን ያገለለ ከሆነ የሚመጥለው ስምምነት ሌላ የጦርነት ድግስ እንጂ ዘላቂ ሰላም አያመጣም ስል ነበር። ቀረ ታዲያ እንዴ? ያኔ ጊዜ አብይ አምታታ ነበር ያኔ። አንዴ አይ ከኤርትራዎች ጋር ተወያይተን ተስማምተናል። አሁን ባለው ምንድን ነው ያለው? ከትግራይ ጋር ተስማማው ነው ከታለው አለ። ያኔ ምን ነበር ሲል የነበረው? ኖ ፕሬዝዳንት ኢሳያስን አናግሬዋለሁ ሂስ ፉሊ ኦን ቦርድ እያለ ፈረንጆቹ ሸወዷቸው። ፈረንጆቹም ከነበራቸው በኤርትራ ላይ ካላቸው አቋም አንፃር አልፈለጉትም። እኔ ግን የሀገሬና የህዝቤ ፕራይመሪሊ ሰላም አስፈላጊ ስለሆነ ዛሬ አይደለም መረጋችን ላይ በኢትዮጵያና ኤርትራ ጉዳይ ላይ መሳተፍ የጀመርኩት። ስታንፎርድ እየተማርኩ አይ ቲንክ ሶፍትመር ነው ጁኒየር 2-3 ዓመት እያለሁ የኢትዮ ኤርትራን ፍሬንድሺፕ ባለፈው የሆነ የለጠፍኩት ወረቀት ነበር። ፍሬንድሺፕ የሚባል ሳንዶዜ አካባቢ የተዘጋጀ ነበረ። ያኔ የሳተፍኩ ሳደርግ የነበረው የዛሬ 20 ምናምን ዓመት ማለት ነው። I was pleading with people በኢትዮጵያና በኤርትራ መካከል ዘላቂ ሰላም መምጣት አለበት። ለዚህ ደግሞ የፖለቲካ ኃይሎችን ያገለለ መሆን የለበትም። ድርድሩ ደግሞ ጊዜያዊ የስልጣን መቆናጠጫ ወይም የስልጣን ማቆያ መሆን የለበትም ብዬ ከራከር ነበር ያኔ ባለ ጎፈሬ እያለሁ ማለት ነው። ሶ አሁንም ቢሆን የኤርትራ ምናምን የሚሉት እኔ ለህዝቤና ለሀገሬ ይጠቅማል ብዬ የማስበውን ሁሌም እናገራለሁ፣ ሁሌም እጽፋለሁ፣ ሁሌም እከራከራለሁ። ወዛይ ሮንግ ቻሌንጅ ማድረግ ፈልገው እናንተ ሚዲያ ላይ ያላችሁትን ያኔ የተናገርኩት ስህተት ነበረ ወይስ አሁን እየተናገርኩ ያለው ስህተት ነበረ? አሁንስ ቢሆን አንድ ነገር እውነት እንናገር። ጠባጫሪው ማን ነው? አሁን ሪጋርድለስ ኦፍ በኤርትራ ላይ ያለው ሰው ያለው አቋም በታሪክ ባለን ጦርነት እንዳለው ነው። መጀመሪያም 2019 2018 ያለምንም ድርድር ያለምንም ንግግር ያለምንም ስምምነት ያለምንም ተቋማዊ አሰራር በግለሰብ ሩጫ ማዕቀብ እንዲነሳ ድንበር እንዲከፈት ኢሳያስ ፕሬዝዳንት እንዲሆን እሱ ውጭ ጉዳይ ሚኒስትር እንዲሆን ይሄን ሁሉ ሲያዋክብ ከረመ። ይሄ ወከባ ችግር ይፈጥራል። ለራሱ በግል ተነግሮ ነበር። ያኔም ለማን ለጠቅላይ ሚኒስትሩ ታዲያስ ለጠቅላይ ሚኒስትሩም ለጊዜ በነበረው ውጭ ጉዳይ ሚኒስትርም ለሚሊተሪ ሰዎችም I was screaming
እኔ ብቻ አይደለም መነግራችን ላይ አይከል ለምሳሌ ኦቦ ሌንጮ በተከታታይ ይሄ ነገር እርጋታ ያስፈልገዋል፣ ይሄ ነገር እርጋታ ያስፈልገዋል፣ ይሄ ነገር በጥንቃቄ መሄድ አለበት። ኦቦ ዳውድ ሂምሰልፍ ይሄ ነገር ችኮላ አለበት፣ ይሄ ነገር እንደዚህ መሆን የለበትም ሲባል ምን ታውቃላችሁ የተባለው ያ ነገር ሄዶ አሁን እዚህ ላይ ስንደርስ እነሱ ፓትሪዮትስ እኛ ባንዳ ነው ባዳ ነው የሚሉት ኖ እኛ ለሀገራችን ስለምናስብ የነ ቶሎ ቤት ግርግዳው ሰንበሌት የበሩ ሲሮጡ የታጠቁት ሲሮጡ ይወርዳል ብለን ነው ስንል የነበረው። ዛሬ ወረደና አየነው ማለት ነው። ሱሪው ማሰናከለ አንድ እግር ጠልፎ። እሺ ወደ ጦርነት መግባታችን ካልቀረ በዛው እንዲሄድ ይፈልጋለሁ እና ትናንትና ረዘም ያለ ጽሁፍ ጽፈሃል። ኖ ሞር ዎር ብለህ በዚህ ውስጥ ዘርዘር ያሉ ነገሮችን ጽፈሃል። እያንዳንዱን አላነብም፣ እንዲሁ ለኮንቴክስት ለመስጠት ነው። ሄደው ያንብቡ፣ አድማጮቻችን ሄዳችሁ አንብቡት። እኔ መጠየቅ የምፈልገው ይሄ ጉዳይ ጀዋር ትንታኔ ነው ወይስ የመጨረሻ ኑዛዜ ነው? ከዛን ጀምር ገና ወደ ይዘቱ ሳንገባ ኑዛዜ ነው ወይስ ትንታኔ ነው? አሁን ላይ ጦርነቱ አይቀሬ ነው የሚል ድምዳሜ ላይ ስለደረስኩ ነገ መካካድ እንዳይመጣ I just wrote it for a record ወክ እያረኩ ነበር። እንዳውም በድምጽ ሪኮርድ አድርጌው ነው ከዛ በኋላ የጻፍኩት። የመካካድ እንዳይመጣ ለታሪክ እንዲቀመጥ ነው። ለታሪክ እንዲቀመጥ ከትግራይ ጋር የተደረገው ጦርነት እንዳይካሄድ ያው ወደ ኋላ ያኔ ሁሉ ሙከራ ላይ ስለነበረው እንጂ የዛ ጊዜ ብዙ ሙከራ አደረግን፣ አልተሳካም፣ ገባንበት። ኦሮሚያ ውስጥ እንደውም ከዛ ጋር ኦሮሚያ ውስጥ ያለው ጦርነት እንዳይካሄድ አብይ ስልጣን እንደያዘ ኦቦ ዳውድም ለናብይም ጀነራል ሰዓረ ነፍሱ ይማረው በዛ ጊዜ ነበረ፣ ጀነራል ብርሃኑ ጁላ ነበረ፣ ዘይኑ ፌደራል ላይ ነበረ። ገና እኮ ወደ ሀገር ሳልመለስ ገና መሮ የተወሰኑ ልጆችን ብቻ ይዞ ቤጊ ድንበር ላይ በነበረበት ጊዜ ይሄ ነገር ሳይቃጠል በቅጠል በየሶታውት ነበር። እኔ ፌስቡክ ላይ ብትሄድ ስጽፍ ነበር። ከዛ የትም አይደርሱም ተባለ። ከዛ ዘናክረው ወደ ሸዋ ሲስፋፉ በሁለት ሳምንት እናጠፋቸዋለን አለ ብርሃኑ ጁላ በፓርላማ ወጥቶ። ዛሬ ከ8 ዓመት በኋላ አልጠፋም። የትግራዩ መጣ እናጠፋዋለን አለ፣ አልጠፋም። ዛሬም ቀጠለ። ከዛ አይ ቲንክ ሆፕፉሊ ቪዲዮ ይኖራል። ብዙ ጊዜ አሁን በአማራ ክልል ጦርነት ላይ የነበረኝን አቋም ብዙ ሰው አያስታውሰውም። ከእስር ቤት እንደወጣው የትግራይ ጦርነት ቆሞ ፕሪቶሪያ እየተዘጋጁ በነበረበት ወቅት ፋኖ ትጥቅ ይፍታ፣ የኦሮሚያ የአማራ ክልል ልዩ ኃይል ትጥቅ ይፍታ ሲባሉ መሳሪያ ከማስፈታት አይምሮና ልብን ማስፈታት ላይ እንስራ፣ ማስተማመኛ አሹራንስ እንስጠው፣ we need to demilitarize our politics የሚል ስናገር ነበር። ይሄን ደግሞ ለዲፕሎማቶችም ለሌሎችም ስናገር ለምንድን ነው እንደዛ ስለነበረው? because I knew አንደኛ ከልጅነት ጀምሬ ሳጠራ ነበር ነው የዚህን ሀገር ብቻ ሳይሆን የተለያዩ ሀገራት ግጭቶችን ሳጠራ ስለነበረ ግጭት ሲመጣ ከሩቁ ይታየኛል። ጠንቋይ ስለሆንኩ አይደለም፣ because I'm an expert in it, in studying this እና I don't know የአማራ ክልሉን ካስታወስከው I don't know ግን እሺ በሁለት መልኩ ነው ያኛው ቪዲዮንም ማመጣለው ቡንቱ ላይ ልክ እንዳው መጀመሪያ እንደወጣ ያንን ነው የሚመስለው። እንዳው በጣም ዘለግ ያለ አናሊሲስ ነው። ቪዲዮውንም እንትን አደርጋለሁ አጋራቸዋለሁ ሙሉ እንዲያዳምጡ፣ ግን ትንሽ አሰማለሁ። ግን በሌላ መልኩ ጀዋር አማራን በአማራነቱ ተደራጅቶ እንዲታገል ማድረጋችን ትልቁ ስኬት ነው የሚለው ነገር ለሱ ሪግሬት ታደርጋለህ። ከዚህ በፊትም በሌላ መልኩ ጠይቄ ነበር። አማራ ናሽናሊዝም ራሱ በደንብ እንዲግልና ኦቨሪት እንዲያደርግ የራስ አስተዋጽኦ የለህም ወይ እንደ ግለሰብም እንደ ቡድንም? ይሄ ሁሉ እርስ በራሱ የቱ ጋር ነው ፌር ሼር የምትወስደው የራሱ ነው? አሁን ዛሬ ላይ ሆነ ሪግሬት ታደርጋለህ መጀመሪያ ወይስ አንተ በፈለግከው መልኩ አልሆነም? ምንድን ነው ችግሩ? አማራ እንደ አማራነቱ ቢታገል እንዴ? ኦሮሞ እኮ እንደ ኦሮሞነቱ የተታገለው ስለተጨቆነ ነው። ትግራይም ስለተጨቆነ ነው። ስለዚህ አማራን የሚጨቁን ስርዓት ካለ የአማራ ኃይል የአማራ ህዝብ መታገል መብቱ ነው። እኔ what works for Oromos has to work for everybody። ለራሴ ብቻ ብዬ ለኔ ምለውን ለሌላ ሰው ምንፍግበት ሁኔታ ፈጽሞ መምጣት የለበትም። ኢትዮጵያ የሁላችን ነች። አንዱን አግለላ አንዱን የምታቀፍ ኢትዮጵያ
አንዱን ጉያዋ አንዱን ከአጥር ውጭ የምታስቀምጥ ኢትዮጵያ ዘላቂያዊ ሰላም ሊኖራት አይችልም። ዴርፎር የተጨቆነ ህዝብ በጾታ ከተጨቆነ በጾታ መታከል አለበት። መብቱ ነው፣ ትክክለኛው ነው። በብሔር ከተጨቆነ በብሔር ይታገላል። አይ ሰው በብሔር አይታገል የሚል ኃይል ካለ የብሔር ጭቆናን ማስቀረት አለበት። እኩልነትና ፍትሃዊነት እንዲሰፍን መታገል መቻል አለበት። አማራ በአማራነቱ እንዳይታገል የሚፈልግ ኦሮሞ ካለ በአማራ ላይ በአማራነት ላይ በአማራ ክልል ላይ በአማራ ህዝብ ላይ የሚደርስ በማንም ስም ይሁን ጭቆና መቃወም አለበት። እኔ ለኦሮሞ ህዝብ እኮ የታገልኩት ከአያቴ ጀምሮ ትግሉ ሲገባ ነው። እንደ ብሔር ጭቆና ስለነበረ ታገል ነው። ዛሬ እና አብይ በኦሮሞ ስም ያኔ አማራ ህዝብ አይደለም የጨቆነን ከአማራ መካከል ወይ ከትግራይ መካከል በልክ እና አብይ ዛሬ እንደወጡት የወጣ ጉጀሌ ህዝብ ጨቁኗል። ዛሬ እና አብይ ሰሞኑን አይተሃል ወለጋ ላይ ሄዶ የሚያወራው ዛሬ እነሱ በኦሮሞ ህዝብ ስም የአማራን ህዝብ ሲጨቁኑ የአማራ ህዝብ በአማራነቱ አይታገል ማለት that is to negate the principle that brought me to politics at first time። ማንዴላ እኮ የተናገረው ነገር አለ። እኔ የታገልኩት ለጥቁር ህዝብ ዳይሬክትሊ ኮት ማድረግ ባላስታውስም እኔ የታገልኩት የጥቁር ህዝብ ከጭቆና እንዲወጣ እንጂ ከጥቁር የሚወጣ ጉጀሌ ደግሞ ሌላው ነጩን እንዲጨቁን አይደለም ብሏል። ሌላው እንዲጨቁን አይደለም። therefore እኛም ጋር መሆን ያለበት ፍትህ የሰፈነባት እኩልነት የሰፈነባት ኢትዮጵያ የምንፈልግ ከሆነ ሰዎች በማንነታቸው እንዳይታገሉ የምንፈልግ ከሆነ በማንነት ላይ የተነሳ ጭቆና እንዳይኖር መገለጥ እንዳይኖር ድምፁን ከፍ አድርጎ መናገር ያስፈልጋል ማለት ነው። በጣም ጥሩ ነው። እንግዲህ እኔ በዚህ ጉዳይ በተወሰነ ደረጃ ጊዜ አንወስድም፣ ሌላ ጊዜ እንመለስበታለን። ስላይት ዲስአግሪመንት አንድ ጉዳይ ላይ አለ። እኔ ሶሻል ኢንጂነሪንጉ ፓርት ላይ ነው። ራሱ አማራ እታገላለሁ ሳይል በግድ ይታገል ጭምብሉን ያውልቅ ብሎ ከኢትዮጵያዊነቱ ከኢትዮጵያዊነቱ ወጥቶ በአማራነት ይደራጅ ማለት ፈልጎ ሲታገል ትክክል ነው፣ ሙሉ እቀበላለሁ። ቅድም ያልከውን እኔ ስለፈወደድኩት አይደለም፣ ግን በግድ ለምን አማራ አልሆነም ብሎ ኢንዲዩስ ማድረግ ሶሻል ኢንጂነር ማድረግ ራሱ መዘዝ ይዞ ይመጣል የሚል ነው አቋም ያለኝ ሰው። ይሄ ነው ስላይት ዲፍረንሱ እና ዞሮ ዞሮ ግን አስረድታል፣ በበቂ መልኩ ስላስረዳ ለአሁኑ በሚበቃ መልኩ ሌላውን ጊዜ ለኢንተሌክቹዋል ዲስኮርስ እናስቀምጠዋለን እንደተለመደው። ወደ ጦርነቱ ወደዚሁ እንመለስ እና እዚሁ አማራ ላይ ትናንትና አንድ እንግዳ ያደረኩት ወዳጄ የሁሉንም ጦርነት ብሎ ኦሮሚያ ክልል ጦርነት ብሎ በዚህ ጽሁፍ ላይ ትግራይ ላይም ጦርነት ብሎ አማራ ላይ ኮንፍሊክት ብሎ ነው ያለፈው እና ጀዋር ሁልጊዜም በቃ ከአማራ ጋር የተያያዘውን ነገር ዲሊት ላይ ያደርጋል የሚል ነው የተናገረው በፕሮግራም ላይ እና ኢንተንድ አድርገህ ነው እንደዛ ያጻፍከው ወይስ እንደው ዝም ብሎ አንኮንሺየስ ላይ የተጻፈ ነው? የአማራ ክልል ላይ ኮንፍሊክት ብለህ ጻፍከው? ፈረደብኝ እኮ አማራ ክልል ሲቪል ዋር አለ ስል ሲቪል ዋር አይደለም ይላሉ። ኖ ይሄ ጽፈው ዋር ኤንድ ኮንፍሊክትን ኤክስቼንጅ እያደረኩ ነው። ሌላም ቦታ ካየው አንዳንዴ ክላሽ እለዋለሁ፣ አንዳንዴ ኮንፍሊክት እለዋለሁ። ቢኮዝ አም ኖት ራይቲንግ አን አካዴሚክ ፔፐር አም ራይቲንግ ሲምፕል ፌስቡክ ፖስት። ከዛ አንጻር ነው ያው አንድ ባንድ ላየሁት እንጂ አማራ ክልል ያለው ጦርነት ካልተባለ ጦርነት ምንም በለው አማራ ክልል ያለው ጦርነት ብቻ አይደለም፣ የእርስ በርስ ጦርነት ሲቪል ዋር ነው ያልኩት እኮ መቼ እንደው ታውቃለህ? ግጭቱ ተነስቶ በ3 ወር ውስጥ ሲቪል ዋር ነው ያልኩት፣ ዝም ብዬ አይደለም ያልኩት። ዋት ዘ ዴፊኒሽን ኦፍ ሲቪል ዋር? የእርስ በርስ ጦርነት ትርጉሙ ምንድን ነው? የእርስ በርስ ጦርነት ማለት በአንድ ሀገር ውስጥ በሁለት ቡድኖች መካከል የሚደረግ ጦርነት ሆኖ በአንድ ዓመት ውስጥ በሁለቱ ወገንም ሆነ በሲቪሉ ተደምሮ 1000 ሰው ከሞተበት በዛ ግጭት if 1000 people dies it's a civil war። ክርክሩ ትዝ ይልሃል ከእስር ቤት እንደወጣው ኢትዮጵያ ውስጥ ሲቪል ዋር ነው እየተካሄደ ያለው ስል ሲቪል ዋር አይደለም። የመንግስት ሰዎችም አማጺ የሚደግፉትም እንደዛ ሲሉ ነበር። ኧረ ሳትፈታ በፊት የትግራይን ሲቪል ዋር አትበሉ ተብሎ ስንቱ ታስሮ የለ እንደኛ ተወቅሰናል። እንደ ሲቪል ዋር ትሉታላችሁ ተብሎ ይኸውልህ ይሄ አንዳንዶቹ ግጭቱን ዝቅ ለማድረግ ያስበው የሚያደርጉት ይሆናል። አንዳንዶቹ ግጭቱን ከፍ ለማድረግ ነው። ኢትዮጵያ ውስጥ ያለው በተለይ አማራ ክልል አሁን አማራ ክልል ውስጥ ያለ አማራ ክልል ውስጥ እኮ የአማራ ክልል ህዝብ እኮ አዛብ ውስጥ እኮ ነው እየኖረ ያለው። ላለፉት 3 ዓመታት እየደረሰበት ያለው በደል እየደረሰበት ያለው እልቂት እየደረሰበት ያለው ገበሬው አልፎ የሚመጡ መረጃዎችን እየለጠፍኩ ነው ያለሁት። ያንን ጦርነት ዋር ካላልኩት
እና ኤክስቼንጅ የተጠቀምኩት እንጂ ኮንፍሊክት ኢን አምሃራ ኢዝ አ ሲቪል ዋር ይህን ዳውት እንዳይኖረው ፉል ብሎውን ተረብል ሲቪል ዋር ጥሩ ስለ በቃ ስሊፕ ኦፍ ፔንም አይደለም የኢንተርቼንጅብሊ ነው የተጠቀምኩት ነው ባጭሩ በቃ እያለዋወጥኩ እንደዛ እንዲያዙት አንዳንዶቹ ሰው ቃላትም ሳይቀርስ እንትን ስለሚሉ በዚሁ ላጥራ ብዬ እንዳጋጣሚ ደግሞ ትናንትና ፕሮግራም ላይ ስለነበረ ነው። እሺ ወደዚህ እንመለስና አሁን ጦርነት ይቁም ስትል ትናንትና እንግዲህ በኑዛዜ ምን እንውሰድ ፎር ሪከርድ ስላልክ በአማርኛ ኑዛዜ ብዬዋለሁ። ጦርነት እየመጣ መሆኑን ደግሞ ከዛ በፊት በሌላ ፖስት ገልጠዋል እንዳልከውና እንዴት ይቁም የሚለው ነገርም መታየት ስላለበት ነው። እንዲሁ ይቁም ብቻ ሳይሆን እንዴት ይቁም የሚለው ነገር መምጣት አለበት። ከዛ በፊት ግን ቅድም ያቆየሁትን ቪዲዮ ሳረሳ ሼር ላድርግና ትንሽ ይስሙት፣ ቦታውንም ነግራቸዋለሁ። እንግዲህ ያለፉት 6-7 ዓመት የሰላማዊ ትግልን ጥቅም የጦርነትን ጥቅም በደንብ አሳይቶናል። እሱ ላይ ክርክር ውስጥ መግባት አያስፈልግም። በተለይ መንግስት በጦርነት ማትረፍ ሳይሆን መክሰር እንደ መንግስትም እንደ ሀገርም መክሰር እንጂ ምንም ጥቅም እንደሌለው በተጨባጭ ተረድቶታል ብለን እናስባለን። እኛ መስራት የማንፈልገውና መስራት የምንችለውን የምንፈልገውን ማስረዳት ይፈልጋል። እኛ የሀገራችን ችግር አካል መሆን አንፈልግም። ጀዋር የዚህ ጦርነት አካል መሆን አንፈልግም። ሚኒመም ከንዱ ፎር ዲስ ካንትሪ ዝቅተኛው ለዚህ ሀገር የምናደርገው ኮንትሪቢዩሽን የጦርነት አካል አለመሆን ነው። ለኛ ይሄን ያሳየሁት መነሻው የቪዲዮ መነሻ ስለሆነ ነው። የአማራም አእምሮ ማስፈታት የሚለውን እያንዳንዱ ከዚህ ቀጥሎ ነው ያለው ከአንድ ሰዓት ከ12 ደቂቃ ጀምሮ እንድታዳምጡት ነው። መግቢያ ከዚህ ነው የጀመርኩ መቃወሙ ነው የነበረውንም ኦንጎይንግ ስለነበረ ነው ኮንቴክስት ለመስጠት። የትግራይ ጦርነቱም አልቆመም፣ ምክንያቱም ሜይ ላይ ነው ይሄን ቃለ ምልልስ ያደረጋችሁትና ስቲል ስለሁለቱም ነው የምታወራው፣ እየመጣ ስላለውም ነው እንደገና ደግሞ ስለ ትግራይ ጦርነትም ነው። እና ይሄንን ካልኩኝ ከዚህ ደቂቃ ጀምራችሁ ሙሉ አዳምጡት። አእምሮን ማስፈታት ይቀድማል የሚለው ከዚህ ቀጥሎ ነው ያለው። ታይም ሴቭ ለማድረግ ነው። እንዴት ይፈታ ጀዋር? እንግዲህ ቢያንስ ጦርነት ልክ እንደውል ሁለት ወይም ከዛ በላይ ያስፈልጋል አይደለ? ጦርነት አንድ ሰው ከራሱ ጋር ያደርግም፣ ሁለት አካል መኖር አለበት። እንዴት ይቁም የሚለውን ነገርም ወይ አውጡ መነጋገር አስፈላጊ ስለሚሆን ብዬ ነው። እንዴት ይቁም እሱንም ብትጨምርበት። ያው የጦርነቶች የማስቆም ትልቁ ቁልፍ ያለው በመንግስት እጅ ነው። በተለይ የውስጥ ግጭቶችን ለመፍታት መንግስት ጄንዊን ለሆነ እውነተኛ ለሆነ ድርድር ከፋፍሎ አንድ ሁለት እየገዛ ለሾው የሚያደርገው ነገር ሳይሆን ምክንያቶች አሉት እኮ። ኦሮሚያ ውስጥ ጦርነት እኮ የተጀመረው ሰዎች ጠመንጃ ስላማራቸው አይደለም። አማራ ሰዎች ጠመንጃ ስላማራቸው የጠመንጃ ሱስ ስላላቸው አይደለም። የፖለቲካ ምህዳሩ ስለተዘጋ ነው። በጠረጴዛ ዙሪያ በማይክሮፎንና በስክሪፕቶ ፖለቲካ ማራመድ ስላልተቻለ ነው ክላሽ ያነሳው ሰው። መንግስት በችርቻሮ የተወሰነ ኮማንደርና ወታደሮችን ለመግዛት ከማድረግ ይልቅ ድርድር መምጣት ነበረበት። ለድርድር መዘጋጀት ነበረበት። አሁን ሰሞኑን ብሔራዊ ድርድር ነው የሚባለው፣ ብሔራዊ ናሽናል ዳያሎግ፣ ብሔራዊ ምክክር 4 ተግዳሮቶች ቀርበውናል አሉ። ከዛ ውስጥ የጸጥታ ችግር፣ አንዳንድ የፖለቲካ ፓርቲዎች አለመሳተፍ ብሎ ያስቀምጣሉ። ከእስር ቤት እንደመጣው መጀመሪያ ካገኘኋቸው የማህበረሰብ አካላቶች ውስጥ የናሽናል ዳያሎግ ኮሚቴ ነበሩ። ለቤት ጋብዣቸው ቁጭ ብለን ተወያየን፣ ረጅም ሰዓት ወስደን። ብሔራዊ ዳያሎግ፣ ብሔራዊ ምክክር፣ ሀገራዊ ምክክር እንዲሳካላችሁ እውነቱም እና የተወሰኑ ሰዎች አትሊስት በዛ ጊዜ ከልባቸው ፈልገው አምኖት ነበር ይሄን ነገር የጀመሩት። ይሄ ነገር እንዲሳካላችሁ ጥረታችሁ እንዲሳካ ከፈለጋችሁ ከሌሎች ሀገሮች ተመክሮም አንድ ሁለት ሀሳብ ልምከራችሁ። አንድ አመሰራረቱ ላይ ሁሉም ፓርቲዎቹንና የተለያዩ ኃይሎችን ያቀፋፈ መሆን አለበት። ሁለተኛና በጣም አስፈላጊ የታጠቁ ኃይሎች የሚያሳትፍ መሆን አለበት። የገዢው ፓርቲ ደግሞ ተቀጥላ መሆን የለበትም።
የመንግስት ባይን መኖር አለበት፣ ግን የመንግስት ኤክስቴንሽን መሆን የለበትም። ይሄ ነገርኳቸው። ቀጠሉበት። 4 ዓመት ነው አሁን ፈይተው መሄድ አልቻልንም ብሎ ሁለተኛ እየተራዘመላቸው ነው። ያኔ ችግር ይገጥማቸዋል ያልኳቸው የታጠቀው ኃይሎችን ካላሳተፋችሁ አይሳካላችሁ። ከጅምሩና በሂደት ውስጥ ዋና ዋና የፖለቲካ ኃይሎችና የፖለቲካ ሊቃንን ካላሳተፋችሁ አይሳካላችሁም። ዝም ብላችሁ የምትለፉት ያልኳቸው ያኔ። ከዛ ወዲህም በተለያየ ጊዜ ደውለው ወያዩኛል። አሁን እነሱም አያምኑበትም። አክሴፕት አሁን ኦፊሻሊ ትክክል ነው አቅተውበታል። ዳይግረስ ነው ያደረኩት። ግን ወደ ዋናው ስንመለስ አሁን ባለው ሁኔታ ጦርነት ለማስቆም ያለው እድል በጣም 11 ሰዓት ከ45 ላይ ነው ያለ ነው። አዲሱን ጦርነት ያሉን ጦርነት ማስቆም ሳይሆን አዲሱን ጦርነት ለማስቆም ያለው እድል በጣም ጥቂት ነው። ለምንድን ነው? አንደኛ እምነት ፈርሷል። ለምሳሌ ኦሮሚያ ውስጥና አማራ ውስጥ አብይን አምኖ ለመደራደር የሚቀርብ ብዙ አመጻይ ሊኖር አይችልም። ምክንያቱም ለድርድር በተደረገ ሙከራ ጊዜ ሁሉ ኮምፕሬንሲቭ የሆነ ስምምነት ላይ እውነተኛ ድርድር የሆነ ስምምነት ላይ ከመድረስ ይልቅ የተወሰኑ ሰዎች በመግዛት ለማዳከም የማድረግ ሂደት ነው ሲያደርግ የነበረው። ይሄ ትረስትን ዲስትሮይ አድርጎታል። ከዛ የበለጠ ግን አሁን በተለይ ወደ ሰሜን ስለሆነ ጦርነቱ እየመጣ ያለው አሁን አብይ ሊያቁም ቢል ራሱ ለማስቆም የሚችልበት እድል በጣም ተጣቦበታል። ለምን? ይሄ የውክልና ጦርነት እያካሄደ ያለው በአሁኑ ጊዜ በችኮላ ወደ ትግራይም ወደ ኤርትራም ጦርነት ለማካሄድ እየሄደ ያለው ሱዳን ውስጥ የሄመቲ ጦር መንቀሳቀስ ስላልቻለ ሱዳን ውስጥ የትግራይ ኃይልና በተወሰነ ደረጃም የኤርትራ ሚና አለና እነዚህ ኃይሎች በቤታቸው ላይ እሳት ተለኩሶ ከሱዳን እጃቸውን አውጥተው ወደ ቀያቸው መመለስ አለብን ከሚል ኢምሬት ወስና እየገፋችው ያለው ጦርነት ነው። ቅድም መጀመሪያ ላይ እንዳልነው በአሁኑ ጊዜ አብይ እየገፋ ያለው በተለይ ወደ ሰሜን እየገፋ ያለው የውክልና ጦርነት ነው። ይሄን የውክልና ምክንያቱም ቀብድ በልቷል። ይሄን የውክልና ጦርነት አላካሄድም ሰላም ፈጥራለሁ ብሎ ቢሄድ ጀነራሎቹንም ሌሎቹንም ስለያዙበት አለበለዚያ ደግሞ የሱን ተዛራሪዎች ደግፈው ይፈነቅሉኛል ብሎ ስለሚሰጋ ለመመለስ ያለው እድል በጣም ዝቅተኛ ነውና አሁን ላይ ለማስቆም ይቻላል ወይ የሚል ብዙ ተስፋ የለኝም። ከዛ ይልቅ አሁን መዘጋጀት በጾምም በጸሎትም ባለን ጫና ሁሉ እንዳይፈነዳ መሞከር ጥሩ ነው። አሁን ግን ሪያሊስቲክ ሆነን ጦርነቱ ከፈነዳ ምን ሊመጣ ይችላል? ሊመጣ የሚችለውን ጉዳት እንዴት እንቀንሳለን? ከዛ በኋላስ ፖስት ኮንፍሊክት ሀገርና ህዝብን እንዴት እናተርፋለን? ምን አይነት እድሎች አሉ? አሁን ባለው እድልን መጠቀም አለብን ስል ጦርነት እድል አለው ወይ የሚል ክርክር ተነስቷል። አዎ ጦርነት እድል አለው። አንዱ እድል ምንድነው? ብልግናን ያስቀራል። በጦርነት ችግር መፍታት እንደማንችል ያሳያል። የኢትዮጵያ ህዝብ ከዛሬ 5 ዓመት ይልቅ ከዛሬ 6 ዓመት ይልቅ ዛሬ የኢትዮጵያ ህዝብም ሆነ ሊቅ የተሻለ ንቃት አለው። ያኔ ጣለው በለው የሚለው ዛሬ በጣም ቀንሷል። ጦረኝነትና የጦረኝነት ቲፎዞ በጣም ቀንሷል ሀገራችን ውስጥ። አንድ እሱ ነው። ሁለተኛ እነዚህ ኃይሎች በተለያየ መልኩ ሲመጡ ምንም እንኳን ጦርነቱን የሚያባብሱ ቢሆንም የኤሚሬት እጅ የመቆረጥ እድሉ ሰፊ ነው። ኤሚሬት ሀገር አፍራሽ ናት። ያን የእሷ የመቆረጥ እድል የሚመጣ ከሆነ እንደ አንዱ አውትካም ከሀገራችን ውስጥ የመውጣት እድሏ ከመጣ ሀገራችን መልሰን ለመጠገን ሀገራችን መልሰን ለመገንባት እድል ይኖራል። ስለዚህ ሴናሪዎቹን ወደፊት ጊዜ ወስደን ምንድነው ሊሆን የሚችለው? ሴናሪዮ 1 ወደ ሆነ ነገር ከመጣ ምን ማድረግ እንችላለን? ሴናሪዮ 2 ከመጣ ምን ማድረግ እንችላለን የሚለውን በደንብ ዘርዝረን ልንወያይ ይገባል። ለአሁኑ ግን በደንብ መከታተል ካልቀረ ሀገርን ይሄ ጦርነት ሀገርን ሙሉ በሙሉ ይዞ እንዳይሄድ መረባረብ ያስፈልጋል ማለት ነው። ምናልባት ስለ አፒታይቱ አውርተዋል። የጦርነት አፒታይት እና ዶክተር ቴዎድሮስም ያንተን ተከትለው ጦርነት ትርፉ ሞት ነው፣ ጥፋት ነው፣ መፈናቀልና ረሃብ ብቻ ነው፣ ፖለቲካዊ መፍትሄ ይቅደም፣ እውነተኛ ጀግኖች ሰላምን ይመርጣሉ፣ ለሰላም እድል እንስጥ ብለው ጽፈዋል። አሁን ቅድም ከ25 ደቂቃ በፊትም የአፒታይቱን ያልከውን እንዲሁ አንድ ማሳያ ለማድረግ ነው። ከኔም ከእያንዳንዳችን ጀምሮ አፒታይቱ በጣም ዝቅ ያለ ነው።
ሶ አግሪ ዊዝ ዩ ይሄንንም ለማስተጋባት ነው የጦርነት ይብቃ የሚለውን። ከዚህ ጋር ተያይዞ ጀዋር አንድ ጥያቄ ላክልል። ከዚህ ከጦርነቱ ጋር ተያይዞ ድምፁ ቀንሷል በምንለው ልክ ያህል ደግሞ አይቺ እኮ ቁርስና ምሳ ነች የሚሉ ሰዎችም አሉ። ለምሳሌ እነ ጀነራል ጻድቃን አይነቶቹ እና ይሄን ቪዲዮ ይኸውና አስተያየት እንፈልጋለን። حزير بالإشتى وقع زفتح كل دورة لنا ثم وانجلياتات تنتي لموسيقى نسم بينهم أجب زكاة في طول خونتات كان فتر كنت على لنا زيتو لو تكم سأل لازم እንግዲህ እነኚህም አሉ በቃ ከተጀመረ የቁርስ ያህል ነው ብለው የሚናገሩም አሉ። እና ማሳያ ነው እንጂ ሌሎቹም ቡድን አሉ ማለት ነው። ድሮ የሚደግፉት ዝም ሲሉ እንደገና ደግሞ ወደ አዲሶቹ ተገኝተዋል ከሚል አንፃር ነው። እና ይሄንስ እንዴት ነው የምታየው? ግርምም ብሎኛል። ለምን ግርም የሚለኝ አስታውሳለሁ ጀነራል ጻድቃን የመጀመሪያው የትግራይ ጦርነት እንዳይፈነዳ ከፍተኛ ሙከራ ነው ያደረገው። ከኔም ጋር ከሌሎችም ጋር ተገናኝተን ብዙ ስንዋይ ነበር። ተገደው ወደ ጦርነት ከገቡት ውስጥ አንዱ እሱ እንደሆነ ልመሰክር እችላለሁ። አንድ ሁለተኛ ሀገራችን ካበቃላቸው የጦር ጠበብቶች በጦር ብቻ ሳይሆን ኢንተሌክቹዋሊም አሉ ከምንላቸው ሰዎች ውስጥ ጀነራል ጻድቃን ናቸው። ስለዚህ ስለ ጦርነት ለሳቸው መምከር ለሳቸው መንገር ከባድ ነው። ስለ ጦርነት ይሄ ጦርነት በአጭር ያልቃል ያሉት አስደንግጦኛል። ከኔ ብዙ እጥፍ በቲዮሪም በተጨባጭም ስለሚያውቁ ልከራከራቸው ይከብደኛል። ነገር ግን ከዓለም ተመክሮም ከሀገራችን ተመክሮም አንድ ነገር የተማርኩት ነገር ካለ ጦርነትን ቀነቀጠሮ ይዞ መጀመር እንዴት አደገኛ እንደሆነ ነው። ራቅ ካለውን ጀምረው ትዝ ካለ ጆርጅ ቡሽ የአሜሪካን ጦር ወደ ኢራቅ ሲልክ ኢራቅን ድምጥማጧን ደብድበው ሳዳም ሁሴንን ይዘው የሆነ መርከብ ላይ ቆሞ ሚሽን አካምፕሊሽድ ነው ያለው። ዳን ጦርነቱ አልቋል። 20 ዓመት ምናምን እዛ ቆይተው ስንት ሺህ ሰው ገብረውበት በትሪሊየን ብዙ ትሪሊየን ገንዘብ አውጥተውበት ሳያሸንፉ ነው የወጡት። የራሻው ፕሬዝዳንት ፑቲን በሁለት ሳምንት ውስጥ ኪየቭን ይዘን ያንን መንግስት ቀይረን የሚሆነውን መንግስት አስቀምጠን እንጨርሳለን ብሎ ጦርነት ገባ። 5 ዓመት በመቶ ሺዎች አለቁ። 5 ዓመት እስካሁንም ጦርነቱ ቀጥሏል። በእኛው ሀገር ቀደም አንስቼልሃለሁ ጃልመሮ በምዕራብ አካባቢ ገና ቤጊ ድንበር ላይ ሲጀምር የትም አይደርስም። ከዛ ገፋ ብሎ ወደዚህ ወደ ነቀምቴ ወደ ግንጭ አምቦ አካባቢ እንቅስቃሴ ሲታይ በሁለት ሳምንት ውስጥ እናጠፋዋለን አለ ብርሃኑ ጁላ፣ ጀነራል ብርሃኑ ጁላ፣ ማርሻል ብርሃኑ ጁላ። 8 ዓመታችን ትግራይ ላይ እና በድሮንም በኤርትራ ጦርም ህዋትን ድባቅ መቱና ከመቀሌ ያባረሩት። ዩኒፎርም ለብሶ ሄዶ መቀሌ ላይ ጨርሰነዋል አለ። መጽሐፍ ውስጥ አስቀምጬዋለሁ የነበረኝን ኮሚኒኬሽን እስር ቤት እየመጡ እኔን ለማናደድ እንዲሁ የፈራሁት ወያኔዎቹን ያው ድራሻቸውን አጠፋናችሁ ሲሉ ነበረ። ቆይ ትንሽ ጠብቁ ስል ነበረ። ከ6 በኋላ ወር ሳይቆይ አማጺ ሆነው ተነስተው መቀሌን ያዙ። ከዛ ሀገራችን ከፍተኛ ቀውስ ውስጥ ገባች። አሁንም ያ ጦርነት አላለቀም። ስለዚህ ጀነራል ጻድቃን ከኔ የተሻለ እውቀት ከኔ የተሻለ መረጃ ሊኖራቸው ይችላል። ነገር ግን ጀነራል ጻድቃን የሚሆኑ ፕሬዝዳንት ፑቲን የሚሆኑ ፕሬዝዳንት ቡሽ የሚሆኑ በአጭር ጊዜ ጦርነት እንቋጫለን የሚለን ሰው አትመኑ። ጦርነት በቀጠሮ ይጀመር ይሆን እንጂ በቀነ ቀጠሮ አልቆ አያውቅም። በተለይ ደግሞ አሁን ኢትዮጵያና አካባቢው ካሉበት ውስብስብ ኢትዮጵያ አንደኛ የኢትዮጵያ የውስጥ ጉዳይ የኢትዮጵያ የመከላከያ አቋም በኦሮሚያና በአማራ ያለው የእርስ በርስ ጦርነት ይሄ ራሱ ትልቅ ሚና አለው። ጦርነት እንዳትቋጭ ያ አንሶን አሁን የወጠምሾች የጉልበተኞች ከግራና ቀኝ ገብተው ዱላ የሚያቀብሉበት ጊዜ ላይ ስላለን
ይህ ጦርነት ጀነራል ጻድቃን ባቀዱትና ባለሙት ሳይሆን እኛ ኢትዮጵያኖች በሙሉ ባሰብንበት ሊያልቅ አይችልም። ከገባንበት ሪያድ በመታደርገው አቡዳቢ በመታደርገው አንካራ በመታደርገው ቴል አቪቭ በመታደርገው ሰፋ ካደረግነው ዋሽንግተን እና ሞስኮ እና ቤጂንግ በሚያደርጉት ነው። ሎክ ፊሽካ ነፍተን ልንጀምር እንችል ይሆናል። አንዴ ከነፋን በኋላ ፊሽካው በእኛ እጅ አይኖርም ለማስቆም። እግር ኳስ አይደለም ጦርነት ጓዶች። በዘጠና ደቂቃ ጀምረህ በዘጠና ደቂቃ እሱ ራሱ እኮ የባከነ ሰዓት ይጨመርበታል። ስለዚህ በአመራር ደረጃ ላሉ ሰዎች በተለያዩ ደረጃ ኦፍኮርስ እንዳሉት በሁለት ሳምንት መቀሌን ጨብጠው አስመራን ጨብጠው ሊመጡ ይችላል። ኢትስ ፖሲብል። እኔ ግን ካነበብኩትም በዚች አሁን እንኳን አርጅቻለሁ 40 እኮ ሊሞላኝ ነውና በዚህ ዘመንም ካየሁት በእኔና በአንተ እድሜ ዘመን ከተደረጉ የሀገራችን የአካባቢያችንና የዓለማችን ጦርነቶች አንፃር እንኳን ከአንተም ጋር ከያስቤድ ጋርም ባደረጋቸው ኢንተርቪዎች እስር ቤት አንዱ በጣም ረጅም ጊዜ ወስጄ ያነበብኩት ስለ ጦርነት ነው፣ ስለ እርስ በርስ ጦርነት ነው። የድሮ ጦርነት ለውጥ አለ በነገራችን ላይ ከዚህ በፊት የነበሩ ጦርነቶች፣ በኮልድ ዋር ጊዜ የነበሩ ጦርነቶች እና አሁን እየደረጉ ያሉ ጦርነቶች ይለያዩ። አንዱ ልዩነታቸው የድሮ ጦርነቶች አሸናፊና ተሸናፊ ያላቸው፣ የአሁን ጦርነቶች አሸናፊና ተሸናፊ የላቸው። ሎክ አንድ ነገር ላሳይ። ለምሳሌ የትግራይና የአብይን ጦርነት ወሰደው። የፕሪቶሪያ ስምምነት እኮ ቀልድ እኮ ነው። ያ ስምምነት ለሌላ ጦርነት እኮ የተዘጋጀ ጦርነት ነው። ያ ጦርነት የተካሄደው በወልቃይት ጉዳይ አይደለም፣ በዌስተርን ትግራይ ጉዳይ አይደለም። የትግራይ ልሂቃንና አብይ የስልጣንና የአስተዳደራዊ ሽኩቻው ስለገቡ ነው። የፖለቲካ ጉዳይ ነው ወደ ጦርነት የወሰደ። የፕሪቶሪያ ስምምነት ውስጥ ግን የፖለቲካ አካል የለም ምንም። ትግራይ ወደፊት ኢትዮጵያ ምን አይነት ሚና ይኖራታል? የትግራይ ልሂቃን ሚና ምንድን ነው የሚለው መሆን ያለበት። የፌዴራል መንግስቱ በትግራይ ላይ ምን አይነት ሚና ይኖረዋል የሚለውን አልነበረውም። ተኩስ አቁም ብቻ ነው። ለምንድን ነው የተደረገው? የኛዎቹ ለጊዜው ያዝ አድርገው አብይ ለጊዜው ብቻ ባብሏቸው ኤርትራ ላይ ዘምታቸው ስለፈለገ ነው። አደራዳሪዎቹ ግን ጦርነቱ ማብቂያ እንዲኖረው የፈለጉ አይመስለኝም። ይሄን የምለው እዛ ስለነበርኩ ነው። አደታይ ጉዳዩ ላይ ቀጥታ ከሰዎቹ ጋር እወያይ ነበር፣ ከአደራዳሪዎቹ ጋር ከሌሎቹ ጋር። ዛሬስ ቢሆን ነው ባለፉት 4 ዓመታት ምንም ጫና አላየንም። አብይም ላይም ሆነ ህወሓት ላይ ሲሪየስ ጫና አላየንም። ይሄ ነገር ስራ ላይ እንዲውል አረስረዘምኩብህና እኔ ለጀነራሎቻችንም ለፖለቲከኞቻችንም መንገር እንፈልገው ጦርነት ከገባም በኋላ ማርሹና መሪው በእኛ እጅ አይሆንም። ማርሹና የለፋነት ፊሽካም ማርሹና መሪ በእኛ እጅ ብቻ አይደለም የሚሆነው። አብይ ኢሳያስና ደብረጽዮን እናቁም ስላሉ፣ ዘመነና መሮ እናቁም ስላሉ ሊቆም አይችልም። ምክንያቱም ዛሬ በሀገራችንና በአካባቢያችን እንደ ቼዝ ቦርድ ሊጫወቱ የሚፈልጉ ብዙ ወጠምሻሞች አሉ። አንዴ ፊሽካ ከነፋንላቸው በኋላ የትኛው ተጫዋች ይግባ የትኛው ተጫዋች ይውጣ፣ የእግር ኳስ ሰሞኑን እግር ኳስ እያየሁ ስለሆንኩ ነው። ውሳኔው የኛ አይሆንም። ቢ ኬርፉል ዋት ዩ ዊሽ ፎር። በተለይ ደግሞ የትግራይ ወንድሞቻችን፣ እኔ የትግራይ ህዝብ በጣም እያሳዘነኝ ነው። 17 ዓመት በደርግ ጊዜ እንደገና ባለፉት 2-3 ዓመት እንደገና አዲስ ደግሞ ሊከቱት እየሄዱ ያሉት ምን አይነት አስተሳሰብ ነው? በአጭር ጊዜ የሚያልቅ ጦርነት ያሳዝናል። ባጭሩ እንግዲህ ካለን ጊዜ አንጻር አንድ ሁለት አጭር ጥያቄዎች ጉዳዮችን አድሬስ አድርገን እንድንሄድ ነው።
የጀዋር ባስ ምን ላይ ደረሰች? ይህችን ባስ እንደገና ደግሜ ማምጣት የፈለኩበት ምክንያት አለ። ባለፈው በአፋን ኦሮሞ ባደረግከው እሱ ቃለ ምልልስ ላይ ይሄ የስርዓት አልበኝነት አትበሉ፣ እንዳውም ከዛ አልፎ የስርዓት መፍረስ ላይ ደርሰናል ነው ያልከውና ምን ማለት ነው? ሰው ባሱ አሁን ጎማውም ሊሾ ሆኖ ጥርሱም ወልቆ ያኔ ፍሬን ይዘዋል ብሎ ነበረ ከእስር ቤት እንደወጣ። ቢያንስ ፍሬን መያዙ ጥሩ ነው ብላል። አሁን ነዳጅም ተጨምሮ ጥርሱም ወልቆ ጭቃ ውስጥም ገብቶ ነው ወይስ ምን ሆኖ ነው የስርዓት መፍረስ ላይ ያደረስ ነው? አይን ኮንቴክስቱን ኦሮምኛው ለማይሰሙን ለመንገር ልጁ ሲጠይቀኝ ከምንድን የተነሳው ሽመልስ ጨፌ ኦሮሚያ ላይ የህግ ማስከበር እያለ አሁንም ማን እንደሰጣቸው እንጂ አይቺን ቃል የህግ ማስከበር ብሎ እንደ ሞኝ ዘፈን ይደጋግማታል። የህግ የምታስከብረው ህግ የሚያስከብረው ምንድን ነው? ስርዓት ነው። የህግ መጣስ ሲመጣ ህግ ታስከብራለህ። ህግ የሚያስከብረው ደግሞ ስርዓት ነው። የስርዓት መጣስ ስርዓት አልበኝነት ሲመጣ ህገወጥነት ሲመጣ የህግ ማስከበር ስራ ነው የሚሰራው። ስርዓት አልበኝነት ሲመጣስ የሎውለስነስ ሲመጣ ሎ ኢንፎርስመንት ነው። ኦርደር ሲበላሽ ግን ስርዓት ሲስተሙ ስርዓት ሲበላሽ ምን ማለታችን ነው? በተለይ አሁን በኦሮሚያና በአማራ ውስጥ እንደ ኢትዮጵያ በአጠቃላይ ከወሰድከው የስርዓት መፈረካከስ ስርዓት አልበኝነት መጥቷል። ስርዓት አልበኝነት ስንል ምንድን ነው? ሉክ መንግስት ሁሌም ነው ሰዎችን ያስራል፣ ሰዎችን ይገላል፣ ኢፍትሃዊ ስራን ይሰራል። ግን ስርዓት አለው ያንንም ሲያደርግ። ዛሬ እኮ ኢትዮጵያ ውስጥ ምን ባደርግ እንደምትገደል ምን ብታደርግ እንደምትወረስ አይታወቅም። ግብር እንኳን ምን ያህል እንደምትከፍል ሲስተም የለም። ምክንያቱም ተራ ካድሬ ነው የሚወስንበት። ዛሬ ህይወትህ ላይ መንግስት ስላለ ስራ ፓርቲ ስላለ ሳይሆን ግለሰብ ስለፈለገ ወይም ከግለሰብ ችግር ጋር ስለተጋጨ ብቻ መገደል ትችላለህ፣ ልትዘረፍ ትችላለህ፣ ልትወረስ ትችላለህ። የስርዓት መፍረስ ሆኗል ማለት ነው። የባህላዊች የፈረደባት ባስ ጉዳይ ላይ ከመጣ ያኔ ከእስር ቤት ስወጣ ባሷ አፋፍ ላይ ብትቆም አብይ መሪውን በተወሰነ ደረጃ ይዘው አሁን አስቸጋሪ ነገር ውስጥ ገብቷል። ምክንያቱም ያኔ ምንም ቢሆን አብይ መሪውን ይዞ እኛ ከኋላ እንንጫጫ ነበር። አሁን እኛ ብቻ አይደለንም ያለ ነው። አሁን መሪውን ወደ ኋላ ለመመለስም ወደፊትም ለመመለስ ቅድም እንዳልኩ አሳልፎ ስለሰጠ መሪውን ኮንትራት ሰጥቶታል ኤሚሬትስ። የኤሚሬት ተጻራሪዎች መሪውን ወዲህ መልስ ይሉታል፣ ኤሚሬቶች ወደዚህ ቀጥል ይሉታል። እኛ ደግሞ ወደ ኋላ መልስልን እንለዋለን። ወዳጅ አሁን መሪውም በዚያን ደረጃ በእጃችን የለም። ምክንያቱም ኤቭሪ ዴይ ከዱት ወደ ማቁ ነው ይሄን ያለ ነው። ኦፍኮርስ በሀገር ተስፋ መቁረጥ ስለሌለብህ ነው እንጂ የምንናገረው ብዙ ተስፋ የሚያስቆርጡ ነገሮች ናቸው ያሉት። ስለዚህ ባሷ አሁን ጭቃ ውስጥ ብቻ ሳይሆን ጭቃ ውስጥ እኮ ብትገባ ታውቃለህ፣ እኛ ያደግንበትን እየቆፈርን ኤሌክትሪኩን እናውጣዋለን። አሁን እናውጣ ስንል ስንቆፍር ጭቃ የሚጨምርበት ወደፊት ስነዳ ወደኋላ የሚነዳ ከኛ የበለጠ ወጠምሻም ከየቦታው መጥቷል። ይህ ማለት ተስፋ እንቆርጣለን ማለት አይደለም፣ ሙሉ በሙሉ እንተዋለን ማለት አይደለም። ግን the enormity of the problem appreciate ማድረግ ያስፈልጋል። አብይ የከተተንን ችግር በደንብ መረዳትና ይህ ሰውዬ መሪው ላይ ሙጥኝ ብሎ በተለይ ደግሞ እሱ በሌሎች ቁጥጥር ስር እስካለ ድረስ ከችግር ለመላቀቅ ያለን እድል በጣም ከጊዜ ወደ ጊዜ እየጠበበ ነው እየሄደ ያለው። እሺ እንግዲህ ሌሎቹ በደንብ እየበለቱ ይረዱት። ይሄ ተጫዋቹም በስቷል፣ ባሱም ቢሆን ሆድቃው ላይ ብዙ ጉዳት እየደረሰ ነው። መሪ የሚይዘው ጋም ራሱ ለውጦች አሉ፣ ብዙ ነገሮች አሉና በዛ መልኩ እንዲያዩት ነው። እንደዛ ያልኩ ፎሎ አፕ ጥያቄ አልጠይቅም ጊዜ ስለሌለኝ ነው። ከዚሁ ጋር ተያይዞ ወደ ምርጫ እንሂድ። ምርጫም የተውነው በዚሁ በስርዓት መፍረስ ነው ብላችኋል። ምርጫ ውስጥ የማንገባው በዚህ ምክንያት ነው፣ እንደ አንድ ምክንያትም አስቀምጣችኋል መግለጫችሁ ላይ፣ አንተም ባለፈው ደግመዋል። ስለዚህ ጀዋር ኢን ፕሪንሲፕል እንደ መርህ በምርጫ አያምንም ወይ?
ያው የሚወዳደረው ለምርጫ ነው። አሁንም ፓርቲ ውስጥ ነው ያለው። ሰላማዊ ትግል ነው እምነቱና መርሁ። አንተ 3 ካቴጎሪ ነው ያለው ባጭሩ። አንደኛው ቡድን በምርጫ ብቻ ይላል። ሌላኛው ቡድን ምርጫ ምንም አይጠቅምም ይላል። ሌላኛው ቡድን ደግሞ ምርጫን እንደ ስትራቴጂ እና እንደ ታክቲክ ብቻ ነው የምንጠቀመው ይላልና አቶ ልደቱ እንኳን ከዚህ በፊት ያዝነውን ይዘን ፓርላማ መግባት አለብን ብለው ሲናገሩ የነበሩት ተስፋ ቆርጠው ምርጫ ለስትራቴጂ ብቻ ነው የምንጠቀመው፣ ቦይኮት ማድረግ ካስፈለገም ስትራቴጂካሊ ቦይኮት ይደረጋል የሚል ነው እሳቸውም ጽሁፍ ጽፈው የለቀቁትና አቶ ጀዋር የትኛው ውስጥ ነው የሚመደበው? ወይስ 4ኛ ረድፍ ላይ ነው ወይስ ሌላ የራስ ረድፍ አለ? ባጭሩ ከምርጫ ጋር ተያይዞ በመርህ ደረጃ በምርጫ ውስጥ መሳተፍ በሂደት ዲሞክራሲን ለማጎልበትም ይጠቅማል። አሁን ግን የኢትዮጵያ ችግር በምርጫ በመሳተፍ የምታሻሽለው አይደለም። ምክንያቱም ቅድም እንዳልኩ የሀገር ህልውና ሰርቫይቫል ኦፍ ዘ ስቴት ኢዝ አት ስቴክ። አንድ በምርጫ መሳተፉ የሀገርን ህልውና፣ የሀገርን ቀጣይነት፣ የስርዓተ መንግስትን ቀጣይነት የሚያረጋግጥ አይደለም። ባለፈው እኮ ብያለሁ። ድሮ ለዲሞክራሲ ነበር ስንታገል የነበረው። ወያኔ ስንታገል ለዲሞክራሲ ነበር የምንታገለው። ስርዓት ነበረ፣ ስርዓቱ ይባልግ ነበረ፣ ስርዓቱ አምባገነን ነበረ። የስርዓቱን ጸባይ ቀይረን ዲሞክራሲያዊ እንዲሆን ነበር የምንታገለው። አሁን ስርዓቱ ተፈረካክሷል። ወደኋላ አንድ ስቴፕ ሄደናል ማለት ነው። ስርዓትን መልሶ መገንባት we have to repair the state before repairing አንደኛ ስርዓቱ ሙሉ በሙሉ እንዳይወድም ስርዓቱ እንዳይወድቅ ስቴት ቶታል ኮላፕስ እንዳይመጣ መከላከል ነው። ሁለተኛ ከዛ መልሰን የመገንባት የመጠገን ስራ ያስፈልገናል። ከዚህ አንፃር አሁን ላይ ምርጫ ያንን ይረዳል ይጠቅማል የሚለው ብዙ ሚና አይኖረውም ምርጫ አንድ እሱ። ሁለተኛ በተጨባጭ ደግሞ ብታየው ኦሮሚያና አማራ ላይ ዛሬ ምርጫ አምባገነናዊ ስርዓት ምርጫ ስትሳተፍ ያፍንሃል፣ ድምፅን ይሰርቃል። ለምንም ብለህ ተፋፍነህ አትሊስት ሌብነቱን ለማሳየት ምርጫ ትሳተፋለህ። አሁን ያ አይደለም ያለው። አሁን እኮ ኢትዮጵያ ውስጥ አምባገነናዊ ስርዓት ሳይሆን አኖክራቲክ የሆነ ስርዓት አልበኛ የሆነ መንግስት ነው ያለው። አናርኪክ የሆነ ስርዓት ነው መንግስት ነው ያለው። ዛሬ ሂርና ላይ ሄጀህ ልወዳደር ብትል አብይ ግደለው ስላለው ብቻ ሳይሆን አንተን የሚወዳደር ሰውዬ ወይም ጭልጋ ላይ ልወዳደር ብትል ግደለው ካለ አንድ ሚሊሻ ይገላል። ዛሬ እኮ ሰው ሲሞት I said this long ago ዛሬ ሰላሌ ላይ ጎጃም ላይ ሰው ሲሞት ማገደለው ማገደለው አይባልም። ይታይና ክር ካለበት ቤተክርስቲያን ይቀበራል፣ ክር ከሌለበት እስላም መቃብር ይቀበራል። እሱ ምንድነው ከደረሰው ነው ዲግኒፋይድ ከሆነ ነው ለመቀበሩ። ሰው ያለበት አካባቢ አለበለዚያማ ማን ይቀብራል? what the point? እኛ እንደ ፓርቲ ለምሳሌ ይሄንን ጊዜ ወስደን በስፋት ነው የተወያየንበት። አንድ ምርጫ ከዚህ በፊት ስላልተሳተፍን የመሰረዝ ምድል ስላለብን በምርጫ ውስጥ እንድንሳተፍ ከፍተኛ ልምምጥና ማግባቢያ ነው ሙከራ ሲደረግ ነበረው። ግን አባላቶቻችንን አንደኛ ምርጫው ምንም ስለማይጠቅም ሀገር ለማትረፍ ምንም አይጠቅም። ያ ብቻ ሳይሆን ምንም ለማይጠቅም ነገር አባላቶቻችንን ለምን እናስገድላለን? therefore አንጻራዊ ሴፍቲ አትሊስት ለህይወታቸው በአንጻሩ ትንሽ አስተማማኝ ሁኔታ ባለበት የተወሰኑ ሰዎችን ለማስገባት ወሰንን እና አሁን ባለበት ሁኔታ ምርጫ ለኢትዮጵያ ጆክ። በቅርጫት ለምን አልሞክራችሁ? ባጭሩ በቅርጫት እሱም እየተሰማ ስለነበር በተደጋጋሚም ሰማለሁ። ባለፈውም ስንወያይ እንደው በቅርጫም ምርጫ ባይኖር በቅርጫም ኢትዮጵያን ሴፍ ብናደርግ ትልቅ ነገር ነው ብላል ባለፈው ቃለ ምልልስና ፓወር ሼሪንግ ማለት ነው ቅርጫ ሪፋይን ያደረኩ ባለፈውና ስልጣን የሆነ ነገር ተጋርታችሁስ ቢሆን ሰላም ቢመጣ እና ሀገር ቢረጋጋ ምን ችግር አለው? በቅርጫስ ቢሆን ለምን አትሞክሩ? አብይ እኮ በሰደቃ እንጂ በቅርጫ አያምንም። ሰደቃ ምንድን ነው በአማርኛ? በምጽዋት ከወይሌ ጋር በነበረው ድርድር አንዱ የአብይ ችግር ምን ነበር ታውቃለህ?
አሜሪካኖቹ ፓወር ሼሪንግ ይገፉ ነበር የስልጣን እሱ ግን ስልጣን ሰጣለሁ ነው የፈለጋችሁ የጠየቃችሁን ሁሉ ሰጣለሁ እንጂ አጋራት በሉኝ ይላል። አንድ እሱ ነው። የስልጣን መጋራትና የስልጣን መመጽወት ነው። ሁለት ልዩነት አላቸው። መመጽወት ነው። መመጽወት ሁለት ልዩነት አላቸው። መጋራት ማለት ትደራደራለህ፣ ፖሊሲ ትደራደራለህ፣ የሀገር አቅጣጫን ትደራደራለህ። ነገ ከዛ መንገድ ብትወጣ በመንግስት ቢወጣ ለመመለስ አቅሙ ይኖርሃል ስምምነት ስላለ። ዛሬ ግን ብድግ አድርጎ ሚኒስቴር ቱባ ቢያረከኛ ውስጥ ልክ ነብራኑ እኮ ይላቸዋል ሰተናቸው ልክ የሆነ ጥያቄ ስታነሳ ሰተናችሁ እኮ ይላል። ከዚህ አንጻር ለፓርቲ የሚጠቅመው ነገር ከሀገር ደረጃ ደግሞ ስናየው ምን መሰለህ የሚፈልገው እሱ ሁሌ አሁን ወደ ሰሜኑ ጦርነት ላይ ስለተወጠረ አሁን ወለጋ ላይ እኮ የምታየው በቃ አብይ እሳት ቦርሶ የወጣለት የኦሮሞ ሰቦና ናሽናሊስት ሆኖ የቀረበው እሱ የሚፈልገው የተወሰነ ወንበሮች ሰጥቶ ከዛ ይኸው ኦሮሞዎቹ ስልጣን ለእርሳቸው ተከፋፍለው ሌላውን ሊወጉት ነው። ይሄ ኦሮሞንም ሌላውንም አይጠቅምም። ምክንያቱም ጦርነቱንና የሀገራችንን የውስጥ ክፍፍል ያባብሰዋል። ቅድም እንዳልኩ ትልቁ አጀንዳ ኢትዮጵያ መሆን ያለበት ሀገር ማዳን ነው፣ ጦርነትን ማስቆም ነው፣ ህዝባችን ወጥቶ በሰላም ወጥቶ እንዲገባ ማስቻል ነው። ዛሬ የኦሮሞ ፖለቲካ ፓርቲዎች የአብይን ሃንዳውት ወስደው ፓርላማ መግባት ኦሮሚያንም ኢትዮጵያንም የባሰ ማፍረስ ነው። ምክንያቱም ህዝባችን በጣም ማየት አለበት እየተደረገ ሞከረ ያለውን መሰሪነት። ይሄ በነገራችን ላይ አብይ ብቻውን የሚያደርግ ሳይሆን ኢሚሬቶች የሚጠቀሙበት ስትራቴጂ ነው። ባለፈው ከቴድሮስ ጋር ስናወራ ተናግሬዋለሁ። ሀገርን ከፋፍሎ ማዳከምና ለተለያየ ጎበዝ አለቃ እንድትዳደር ማድረግ የነሱ ዓላማ ነው። ምክንያቱም ኤክስትራክቲቭ ኢኮኖሚ ነው ኢኮኖሚያቸው። ማዕድን ወስደው ዱባይ ላይ መሸጥ ብቻ ነው፣ ሌላ ዓላማ የላቸውም። አብይ የሚያራምደው እንደዛ አይነት ነገር ነው እና እኛ ዛሬ ከሱ ጋር በመጽዋዕትነትም ይሁን በቅርጫ መግባት የኢትዮጵያንም ኦሮሚያንም ለከፍተኛ ለባሰ አደጋ ማጋለጥ ነው የሚሆነው። ኢትዮጵያ ውስጥ ሰላም እንዲመጣ ከተፈለገው ጓዶች there is no shortcut ከእንግዲህ there is no shortcut። ዛሬ ኦሮሞን ለመደለል እንደሚያደርገው ነገ አማራዎቹ ጋር ይሄዳል፣ ነገ ትግሬዎቹ ጋር ይሄዳል። ምንም ጥያቄ የለውም እኮ ምንም ጥያቄ የለውም። ግን ኢትዮጵያ ሰላም አይመጣም። እሱ ድሮ ሊያዋጣ ይችላል፣ አሁን አያወጣም። አሁን አንዱን ክልል አንዱን ብሔር አግልዬ ኢትዮጵያን አረጋግጬ ገዛለሁ ማለት ድሮ ብርድ ብቻ ነበር የሚገባብህ ወይም ደግሞ ጅብ ነው አይደለ የሆነ ቀዳዳ ካለ። አሁን ዝሆን የሚያካክሉ ወጠምሻ ሀገራት ናቸው የሚገቡብህ። ስለዚህ ኢትዮጵያ ሰላም እንድታገኝ ከተፈለገ ኦሮሚያም፣ አማራም፣ ትግራይም፣ ሶማሌም ሌላውን ክልል ሰላም እንዲያገኝ ከተፈለገ በጅምላ መደራደር ግዴታ ነው። በጅምላ መነጋገር ግዴታ ነው። በችርቻሮም ሆነ በችርቻሮ ስልክ ሁላችንም ተቀምጠን ቅርጫ ከወሰደ ችግር የለውም፣ ሁላችንም ባለንበት። ያዝ ካልሆነ ግን የተወሰነውን ጎረቤት ጾም አሳድረህ ለተወሰነው ጎረቤት በቅርጫ ሰጣለሁ ካልክ አንደኛ እነኛን ጎረቤቶች የባሰ ማፋጀት ነው። ሁለተኛ ደግሞ ሩቅ ያሉትን ጅቦች መጋበዝ ነው የሚሆነው። በጣም ጥሩ። አብይ አያጋራም አትበሉ። ማዕድ እኮ ያጋራል። አብይ ስልጣን ነው እንጂ ማያጋራው ማዕድ ያጋራል ብለዋልና ምናልባት እንግዲህ ማዕድና ሰደቃ ይሰጣል እና ያንን ባይዘው ሰደቃ ላይ ሌላ ጊዜ በስፋት እንወያይ። ሎክ ፕሮስፔሪቲ አይዲያ የፕሮስፔሪቲ አይዲያ is the idea of charity, you know. ስልጣንንም ሀብትንም ትለግሳለህ እንጂ ፓርትነርሺፕ የሚባል ነገር የለም። ትብብር መጋራት የሚባል ነገር የለም። ትሰጣለህ እንጂ እንደ ስጦታ እና አሁን ማዕድ ማጋራት ይሄ በጎ አድራጎት አሁን
ሌላ ሀገር ላይ መንግስት የበጎ አድራጎት አይሰራም። ዜጎች ናቸው በጎ አድራጊ። ቮለንቴር ዜጋ ነው። ቮለንቴር ቻሪቲ የሚሰራው ዜጋና ድርጅቶች ናቸው፣ ሲቪክ ማህበራት ናቸው። ኢትዮጵያ ውስጥ አሁን አብይ በጎ አድራጎት ቤት ሲያፈርስ ምናምን አለ፣ ቤት ሲሰራ ለእንትኖች ቤት መስራት እኮ የጠቅላይ ሚኒስትር ስራ አይደለም፣ የቻሪቲ ስራ ነው። ኢት ካምስ ፍሮም ዲ አይዲዮሎጂ ኦፍ ፕሮስፔሪቲ። ይሄ የሆነበት ደግሞ የራሱ በተለይ ደግሞ የማህበሮችን ህዝብን ከማፈረካከስ ጋር የተያያዘ ስለሆነ ቅንጦት ቢኖረን ኢንተሌክቹዋሊ ሰፋ አድርገን ብንወያየው ጥሩ ነበረ። ግን አሁን ግን ሰደቃ ነው፣ ሰደቃውን መሳተፍ አንፈልግም ለማለት ነው። ጥሩ እንግዲህ በረመዳን ወር የሚሰጠው ሰደቃ ጋር ኮንፊውዝ አናደርግም። እሱ ትክክለኛ ነው አድርጉ ማለት እንወዳለን። የመጨረሻ ጥያቄ እጅ ከምን የተቃውሞ ጎራ የመጨረሻ ጥያቄ እጅ ከምን ነው? አሁን የላችሁም፣ ጠፍታችኋል፣ ተሸንፋችኋል፣ ኢረሌቨንት ናችሁ ተብሏል እና የተቃውሞ ጎራ ምን ላይ ነው ያለው? እጅ ከምን ምን እንጠብቅ? እየሰራ ነው የሞከርን ያላችሁት ባለፈው እኔ አክቲቭ ባልነበርኩበት ሎክ ፕላን ታወጣለህ፣ ኮምፕሌክስ ነገሮች ይመጣሉ። አሁን የጀመርነውን ስራ እየሰራንበት ነው። ግን አዳዲስ ኩነቶችና ክስተቶች ሲፈጠሩ በተለይ ደግሞ የሀገርን ትራጀክተሪ አፌክት የሚያደርጉ ነገሮች ሲመጡ ቆም ብለህ እነዛን እንደ ግብዓት ወስደህ ስትራቴጂን መከለስ አለብህ። እሱን ክለሳ ነው እየሰራን ያለ ነው። እንቀጥልበታለን ስራችንም። በቅርቡ አንዳንድ ነገሮች የሚታዩ ይሆናል። ግን ሁሉም ነገሮች በቅርበትም እየተካተልን እየተሳተፍን ነው። ተሸነፉ ጠፉም ከተባለ እናየዋለን። ያው ይርበተበታሉ መለስ ስንል ግን ኢትስ እንግዲህ እንጠብቃለን። ከሰሞኑ በተግባር የሚገለጥ ነው የሚሆነው። አንዳንድ የተወሰኑ ጥያቄዎችንም አሳድረናል። ሌላ ጊዜ በስፋት እንመጣበታለን። በሁለት ምክንያት፣ አንደኛ ጊዜ የለንም ሁለታችን፣ ሁለተኛ ደግሞ የረመዳን ወር ስለሆነ አንተም ከዚህ በላይ ማዳከም ስላልፈለግኩ ነው ያሳጠርኩት። በቅርቡ በሰፊው እንደምንገናኝ ተስፋ አደርጋለሁ። አንተም በአዲስ መልክ እንደምትመጣ እመኛለሁ። ለዛሬው ለነበረን ቆይታ በጣም እጅግ አድርጌ አመሰግናለሁ ጀዋር። ምናልባት የመጨረሻ የምታስተላልፈው ነገር ካለ በዛው 30 ሰከንድ ወስደ መልእክት አስተላልፈው በዛ እንዝጋ። ለዛሬው ምንም አልተረፈም። እንግዲህ ሁሉም ለህዝበ ክርስቲያኑም ለህዝበ ሙስሊሙም እንኳን ለጾም ወር አደረሳችሁ። በጾም በጸሎታችሁ ሀገራችንና ህዝባችንን አትርሱ፣ ጸልዩ ላለው አመሰግናለሁ።